እንደዚሁም ደግሞ ስለ አጽዋማት፣ ስለ መጾም፣ እንደዚሁም ስለ ጸሎት ልብ በል፣ ስለ ጸሎት፣ ስለ ምጽዋት እና ስለ ጾም፣ ስለ እነዚህ ሶስት ነገሮች ሲናገር ሁሉንም በግልጥ አድርጉ አይደለም ብሎ የሚለው በስውር አድርጉ ነው ብሎ የሚለው። አይታወቅ። በመጽሐፍ ቅዱስ አባባል መለከት አታስነፋ በፊትህ ማለት ሌሎች ይወቁልህ። ወንድማችን ሮያል ከኦርቶዶክስ እየጾመ ነው፣ ወንድማችን ኤርሚያስ ከጴንጤዎች እየጾመ ነው እና እኔ እናንተ ደግሞ እየጾምን ነው፣ ጾመኞች ነን፣ ጾመኛ ነው እየተባባልን እንድንባባል መጽሐፍ ቅዱስ አይፈቅድልም። ትጾማለህ? ኦኬ፣ እየጾምክ ነው፣ በስውር አድርገዋ። የኢየሱስ ክርስቶስ ትምህርት ይሄን ነው ብሎ የሚለው። ምጽዋት እየሰጠህ ነው፣ ለድሆች እየረዳ ነው። በቃ መለከት አታስነፋ፣ ጭብጨባ አታስጨብጭብ። ኤርሚያስ ሮያል ማን ይሄን ያለው? ጌታችን ኢየሱስ። በስውር አድርግ። እየጸለይክ ነው፣ በአደባባይ በጎዳና ላይ ቆመህ ለሌሎች ጸሎተኛ። ይሄማ የጸሎት ሰው ነው። ጸሎት እንደ ሮያል ነው እንጂ ድሮ ቀረ። ጸሎት እንደ ኤርሚያስ ነው እንጂ ተብለህ እንዲባልልህ አታስነፋ፣ አታውጅ፣ መለከት አታስነግር፣ ነጋሪት አታስጎስም እያለ እኮ ነው ጌታ። ይህንን ያለው የዓለም መድኃኒት ነው ኢየሱስ ክርስቶስ። ስለዚህ የጴንጤዎችን ጾም የማይታወቅበት ምክንያት በስውር ስለምናደርገው ነው። አሁን እኔ ዛሬ ሮያል ቀኑን በጾም ላይ እንደዋልክ ያለ ጾም እንደዋልክ በምን አውቃለሁ? ጌታ ካልገለጠልኝ አንድ ወይ አንተ ቀጥታ ካልነገርከኝ በስተቀር ማለት ነው። በቀኑ ውሎህ እህል ውሃ ሳትበላ ሳትጠጣ እንደዋልክ እና እንዳልዋልክ በምን አውቃለሁ? በምንም። ስለዚህ ምናልባት ዛሬ አንተ ጾመህ ውለህ ከሆነ ቤትህን ዘግተህ ለራስህ በጌታን ፊት እንደ መጽሐፍ ቅዱስም ይሁን ወይ ደግሞ ለጤንነትም ብለህ ቢሆን ሳትበላ ሳትጠጣ ውለህ ከሆነ በምን አውቃለሁ? እና ይገርማችኋል፣ ሮያል እኮ ምንም አይጾምም ብዬ ማለት እችላለሁ? አልችልም። ግምት ነው የምናገረው። ጌታችን ያለውን ቤት ስለገባሁ ላሳይህ። የጴንጤ ጾም ለምንድን ነው የማይታወቀው? የኦርቶዶክስ ጾም ለምን እንደሚታወቀው? መለከት ስለሚያስነፉ ነው። ነጋሪት ያስጎስማሉ ማለት ዓለም ይልን፣ ዓለም ይወቅልን። ብሔራዊ አዋጅ በአዋጅ የብሔራዊ ጾም ነው ተብሎ ነጋሪት ይመታል። ሊገባ ነው፣ ሊወጣ ነው። ማስገቢያ ስጭኝ፣ ማስገቢያ ስጠኝ፣ አብይኝ፣ እንተኛ፣ ተኝ፣ ልንተኛ ሁሉ ጭምር የተቀላቀለበት ጾም ማለት ነው። ኦኬ፣ ጌታችን የተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም ያልኩ ሶሪ መንገድ ላይ ስለነበርኩ ልጆቼን ይዤ ከቤተሰብ እየወጣ ስለነበር ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ? አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ፣ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ የጌታዬ ትምህርት ነው። ይሄ የጌታችን ትምህርት ነው። ሮያል የእኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በመለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተህ ልንፋ ብለህ ብትል ዝም ብሎ እንደ ድር ጡሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያወጡ ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱ ላሳይ። ቅድም ምጽዋት፣
ጸሎትና ጾም ብሎ የሚለውን ጌታችን ያስተማረው እናንተ ትጾማላችሁ ያልከን፣ አዎ አይቼም ሰምቼም አላቅም አልከ። አልሰማህምም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጹም አይጹም፣ መርጌታ ይጹም አይጹም በምን ይታወቃል? ለምንድን ነው የማይታወቀው? አንናገርም። ለምንድን ነው የማንናገረው? ቆይ ልጨርስ። ይሄን ስማኝ፣ ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገርህ። ሶስቱ አንድ ድሃ አይታይም እኮ ነው የምልህ። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት አይጠቅመኝም እያልከኝ ነው። አይጠቅመኝም። ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለ እሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን ነው የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ ቤት የገባሁበትን አጠራ አድርጌ ማለት ነው ሳላስረዝምብህ። ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ የሚበላ ዘኬና ተስካር ምናምን ነገር ስላለ፣ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ። ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ወይ ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። እሱ አይጠቅምም። እኛ እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ። አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም። ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸውን ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላለሁ አይደለም፣ ሕያው ምስክር ነኝ እኔ ሕያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። እንዴ በመስጠት ማቶ ልቅ እሱን ተወና እነዚህ ነገሮች ላይ ልቅ የእኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደሚቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጾም፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ፣ ለሌሎች ስትሰጡ፣ ሮያል ቀንደ መለከት እያስነፋ ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግ አትስጥ እያለ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ። በስውር የሚያይበትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ይሄ ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ መቶ ነው ዶላሩን የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ፣ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም።
ብዬ ብል አግባብ ነው? አይሆንም። ለምን ነው አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው? ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ ነው ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይም የምንጾመው በስውር ስለሆነ ወይም የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘልኝ። ኦኬ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጥ ይከፍላል። ምን ነው ጌታዬ ሁሉ ነገር በስውር በስውር አደረግከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወው፣ እሱን አይጠቅምህም። የምታረገው ለጌታ ብለህ ከሆነ የምታረገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው። አደም ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየ ስጥ፣ ሰው እያየ አትስጥ እያለ እሱ እያየ ጾም፣ ሰው እንዲያቅል አትጾም። እሱ እያየ ጸልይ፣ እሱ እንደሱ በግልጥ እንዲከፍል በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር በስውር ምን አለ? ምጽዋትህን በስውር ስጥ፣ ጸሎትህን በስውር ጸልይ። ኦኬ ጸሎት አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሆኑ። ጸሎት ልብ በል። መጽዋት ጨረስን። በምን? በስውር። ጾም ጨረስን። ያው ማነው? ጸሎት ጨረስን። ጸሎት ስትጸልይ በስውር። ኦኬ አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው። እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ማለት አይደለም። በነገራችን ላይ ግን ልጨርስ ፕሊዝ፣ ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ ከክፉ አድነን እንጂ ወደ ፈተና የማታግባን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበረች የቀረችው። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንስስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት። በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ፊት ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር። ኦኬ አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም
በስውር 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 ጸሎት በስውር ጾም በስውር ጸሎት በስውር ማን ምጽዋት በስውር ጾም በስውር ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻለቅም ላይ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገር፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ጴንጤ ነው። ኦርቶዶክስ በስክሪን ላይ ጸሎት ሲያደርግ አይቻላቅም። ይህን ግን መለስኩልህ። የማታውቅበት ምክንያት በስውር ስለሆነ ነው። ጨርሻለሁ። አይደለም በስክሪን ላይ ጸሎት ሲያደርግ የማየው ጴንጤ ነው። ኦርቶዶክስ አይቻላቅም። አሁን ደግሞ የጮኸ ጸሎት የሚያደርገው ጴንጤ ነው። እንዴ የጠየከኝ እኮ ብራዘር፣ ስትጾሙ እናንተ ትጾማላችሁ አልከኝ። አዎ አልኩህ። እኔ ግን አይቻላቅም አንድ ቀንም ብለህ ስትል አዎ አይተህ አታውቅም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም በመኪና እየነዳው ስለነበር አላሳይህም ብዬ አልኩትኝ። እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመታችሁ ጹሙ አላለንም። መጽዋዕትም ስትሰጡ ኦርቶዶክሳውያን ሙስሊሞቹም እንዲያዩአችሁ ባካችሁ መንገድ ላይ አንዷን ብር 10 ሳንቲም 10 ሳንቲም እያደረጋችሁ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያደረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤትን ዝጋና እልፍኝ ዝጋና ጸልይ። መቼ እኔ እኮ የምለው እኮ አሁን ለምሳሌ የክርስቶስ ለእኛ ተው አንነግርም። ሚስጥር ንገሩኝ ነው እንደምትለው አንተ። በግድ እኮ ሚስጥር ሮያልዬ ሚስጥር ንገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግርህ አልችልም። ኖ እኔ ኤርሚያስ አንድ ገል ንገር፣ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ኧረ እባክህ ተው በእናትህ። አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ 40 ቀን 40 ሌሊት የጾመውስ እናንተ መቼ የምታስቡት? ጾሟል። እሺ እናንተ መቼ አሰባችሁት? እሱ በስውር ነው። ጾምና ጸሎቴን አድምጠኝ፣ ጾምና ጸሎቴን አስቡልኝ አላለ። መቼ ነው ታዲያ የምታስቡት? ሮብና ዓርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለውም። አስቡልኝ አላለም። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን ብታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት? ልብ በልና ስማኝ፣ እየነገርኩ መቼ ታስቡ ትለኛለህ? አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡም። አለቅ። ስለዚህ ክርስቶስ የጾመው ጾም እናንተን አይመለከትም ማለት ነው እንዴ? ለምን ጾሙ እንደጾመ ንገረኝ ብለህ ካልክ እነግርሃለን። ጾሟል። መቼ እንደጾመ ልነግርህ እንወዳለን ከፈለክ ማለት ነው። መጽሐፍ ቅዱስ እንደሚላል ግን የጾመውን ጾም ግን እናንተ አያገባችሁም አይነት ነገር። እንዴት ነው አያገባችሁም ማለት? ምን ማለት ነው አያገባችሁም ማለት? አትጾሙትም ጾሙን ማለት ነው። አንጾመውም እኛ አንጾመውም። እኔ የጾምኩትን ጾም ጹሙም ብሎ ጌታ ለአንድም እንኳን እኛ እነ ጴጥሮስም አልጾሙትም። ወንድምዬ እውነቱን ስነግርህ ማለት ነው። ተናገር እውነቱን ፍርጥ አድርገን እውነቱን ስንናገር እንኳን እኛ እነ ጴጥሮስ እኔ የጾምኩትን ጾም ጾሙ አላላቸውም። እነ ጴጥሮስ የጌታን ጾም ጾሙ አይልም። የጌታ ቀን ስንት ቀን ነው?
ኦኬ 40 ቀንና ሌሊት የጌታ ቀን የጾመው የጌታ ጾም የጌታ ጾም 40 ቀንና ሌሊት ነው። ከምን ከምንድን ነው የጾመው? ጌታዬ የኔ አባት አለቀ። በእነዚህ ቀናቶች ምንም አልበላም፣ ምንም አልጠጣም። ይህን ጾም ኤርሚያስ አይጾመውም። ጾምም ተብዬ አልታዘዝኩም። ጌታ የረዳቸው ሰዎች አንዳንድ ሰዎች ጾመዋል ተብሎ በመጽሐፍ ቅዱስ ብቻ ሳይሆን በእኛም ዘመን ያሉ ሰዎች በእግዚአብሔር ጸጋ እንደዚህ ጾመዋል። አንዳንዶቹም እንጾማለን ብለው ጀምረው የሞቱም ሰዎች ሁሉ ጭምር አውቃለሁ። በዜናም በርቀት ሀገር በመጽሐፍም ተጽፎ ሁሉ ጭምር ማለት ነው። ኦኬ ጌታ ግን ጾሙ ብሎናል። የቱን? ይሄን እሱ የጾመውን ጾም ሳይሆን መጾምና መጸለይ የእግዚአብሔር ትእዛዝ እንደሆነ ነግሮናል። ይሄን ያህል ቀን ጾሙ፣ ይሄን ያህል ቀን አትጾሙ። ይሄን ስትጾሙ ደግሞ የጾም በየአይነትም መብላት ትችላላችሁ። እንደዚሁም አሳም ነገር መብላት ትችላላችሁ። ትንሽም ደግሞ አታብዙት እንጂ ጎንጨት እያላችሁ መጸለይ ትችላላችሁ ብሎ አላለን። እሱ ምንም አልበላም አልጠጣም። ስለዚህ አንድ ሰው የጌታዬን እና ታዲያ እሱስ ታዲያ ምን ነበረ? ሰው አልነበረም እንዴ? በሰውነቱ ሰው እኮ ነበር። ቢሆንም በሰውነቱ ነው የጾመው ወይስ በመለኮትነቱ ነው የጾመው? ያልተለየው ሰው ነው አይደል? ብራዘር በመለኮትነቱ ነው የጾመው ወይስ በሰውነቱ ነው የጾመው? አይደለም፣ በሰውነቱ ቢጾምም በቃ አለቀ። ስለዚህ እሱም እንደኛ ከኃጢአት በስተቀር እንደኛ ሰው ነው። ከኃጢአት በስተቀር እንደኛ ሰው ነው። በመለኮትነቱ ጾም አትለኝም። ሰው በመሆኑ ነው የጾመው። እኛ ሰው ነን አትበለኝ። ኢየሱስ ሰው አይደል እንዴ? እንደኛ ፍጹም ሰው እኮ ነው። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። አለቀ። ስለዚህ እኛ ሰው፣ እሱ ግን ሌላ አይነት ፍጡር እንደሆነ አድርጋ አታስብ። እንደኛው ከኃጢአት በስተቀር ይህንን አካል ባጭሩ እኔ መጠየቅ በጣም ስለምፈልግ ነው ሁልጊዜ የምጠይቀውና ትችላለህ። መቼ ነው የምታስቡት ክርስቶስን ታዲያ እናንተ? ምኑን ነው የምናስበው? አሁን ለምሳሌ በጾምም በምንም እኔ ጴንጤ ሲያስብ አይቻልም። ኢቨን አባታችሁ እውነትህን ነው ሮያልዬ፣ እውነትህን ነው ማለት ብቻማ አይሆንም ሆነ ወንድሜ። ይኸውልህ እልቅ እዚህ ጋር ያለውን ልጨርስና ከዛ እመጣለሁ። እሺ ጌታ ምንም አልበላም ምንም አልጠጣም። አንድ ሰው የኢየሱስን ጾም ጾማለሁ ብሎ ካለ 40 ቀን ሳትበላ ሳትጠጣ አሳየኝ። እሱ 40 ቀን አልበላም አልጠጣም ሰው ስለሆነ በሰውነቱ ነው የጾመው። በመለኮትነቱ ቻለው አትበለኝ። በሰውነቱ ነው የጾመው ሳትበላ ሳትጠጣ። ከዛስ ፈታኝም እንደተራበ አውቆ ይላል። እንደተራበ አውቆ ማቴዎስ ወንጌል መጽሐፍ ምዕራፍ 11 ምዕራፍ 4 እዚህ ክፍል ላይ ምዕራፍ 4 ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈሱ ወደ ምድረ በዳ ወሰደው። 40 ቀንም 40 ሌሊትም ከጦመ በኋላ ከዛስ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ ፈታኙ ቀርቦ ሲራብ ቀርቦ መጣና ተናገረ ማለት ነው። ሉቃስም ላይ እንደዚህ ነው የሚናገረው። ስለዚህ መጥቶ በጠየቀው ሰዓት ላይ አልበላለትም። ይሄም ማለት ምንድነው ብለህ ብትል የፊተኛውን አዳም ብላ ብሎ በኤደን ገነት የጣለ ሰይጣን ሁለተኛውንም አዳምን የሆነውን ጌታችን ኢየሱስ ክርስቶስን ብላ ብሎ በሚል ሕግ ሊጥለው ሲመጣ
ሁለተኛው አዳም ግን ብላ ብሎ የሚል ድምፅ በሰማ ሰዓት ላይ አንስቶ የሚቀረጥፍ ሆዳም አይነት አይደለም። እንደ ፊተኛው አዳም አልበላለትም። ስለዚህ ጌታችን ጾሟል በደንብ። እኔ ጾምኩትን 40 ቀን ጾም ጹሙ ብሎ ጌታ አላወጀም። እናንተ ግን 40 ቀን እኮ አይደለም ጌታችን 40 ቀን የጾመው። ኦኬ እናንተ ግን ስንት ቀን ጾሙት? 55 ቀን። 15ቱ ቀን ከየት ምን ችግር አለው? አድምጠኝ ቆይ 15ቱ ቀን ከየት መጣ? 80ስ ቢሆን ምን ችግር አለው እኮ? ምን ችግር አለ? እናንተ ቤት እኮ ችግር የለም። ምክንያቱም እንደ እግዚአብሔር ቃል ስለማትኖሩ ሁሉም ነገር ምን ችግር አለው እየተባለ ነው። ታቦት እግዚአብሔር ሳያዛችሁ ትቀርጻላችሁ፣ ምን ችግር አለው? መስቀል ትሰግዳላችሁ፣ እግዚአብሔር ሳያዛችሁ ምን ችግር አለው? ስዕል እግዚአብሔር ሳሉ ሳይላችሁ ትስላላችሁ፣ ምን ችግር አለው? ለስዕል ታጥናላችሁ፣ ምን ችግር አለው? እግዚአብሔር ሳያዛችሁ ትጾማላችሁ፣ ምን ችግር አለው? ኢየሱስ የተናገረውን ትክዳላችሁ፣ ምን ችግር አለው? ምን ችግር አለው ነው እናንተ ቤት። ትልቁ አደጋ ይሄ ነው። ትልቁ አደጋ ይሄ ነው። ምን ችግር አለው? እሱን ከዛ ማርያም ጋር ተነጋገረበት። እኔ ልጠይቅ አይቶ ዘማርያም የለም ዘገብርኤል በቃ ተቀበረ እኮ ትምህርታችሁ። የስተት ድንኳናችሁ ተነቀለ። ጥራው ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ የሚባለው ሁሉ በሙሉ ሮያል ዘማርያም ዘጊዮርጊስ ዘመሐመድ የለም። በቃ ፈረሰ። ጌታችን ዲቤት ከነሱ ጋር ተነጋገር፣ ችግር የለውም። እነሱ መነጋገር ሲፈልጉ እንነጋገራለን። ኦኬ ዲቤት ብሏል። በቃ ያ ድንኳን ከተነቀለ በኋላ እረፍት ተነስቷቸዋል። ችግር የለም። እነሱ አሁን ህመም ላይ ናቸው ያሉት። ጥዝጣዜያቸውን አትቀስቅስባቸው፣ ተውት። በቃ የዲቤት ሰንኮፍ የተነቀለ ይመስለኛል። ያ ፈለገ የሚባለው ሰውዬ ተንቀዥቅዦ ጠርቶ የ1700 ዓመት ታሪክ ያላት ቤተክርስቲያን በአደባባይ ላይ ነው ያሳፈራት። ያው ሲንቁ እንደተባለው ማለት ነው። ፕሮቴስታንት ትናንት ነው የመጣው እያላቸው። ኦኬ ልቅ አሁን ልንገርህ፣ ልቅ ኢየሱስ 40 ቀን አድምጠኝ ብራዘር ቶ እርሳው አሁን እዚህ ና። ተው እንዴ ቤተክርስቲያን ዲያቆን እኮ ነው። እኔ ለምን ጳጳስ አይሆንም? በክብር ፈለገ ዲያቆን አልነበረም እንዴ? ፈለገም ቢሆን ከዛ በኋላ እዛ ማርያም ዲያቆን አልነበረም ወይ ነው? ዲያቆን አልነበረም ፈለገ ዲያቆን አልነበረም ወይ? ሮያል እሺ፣ ስዩም ዲያቆን አልነበረም? እኔ አላውቀውም። ስዩም የሚባለው ዲያቆን ስዩም ዲቤት ጠርቶኝ የሰረዘው ራሱ ዘማርያም ነው ሰርዝ ብሎ ያለው። ቤተክርስቲያን ከማያከብር ሰው ጋር ማውራት የለብህም ብሎ አለ። የዘማርያም ይሄንን እንኩቶ ሁሉ የኔ ሀገር ገበሬ ምን ይልልሃል? እንኩቶ ይልልሃል። እንኩቶ ታውቃለህ? እንኩቶ እርምዬ ይቅርታ እያወራችሁም አንድ ደቂቃ ብቻ እሺ እርሚ እና ብዙ ጊዜ ስለ ጥያቄ ሰይጣን ራሱ ጠያቂ ነው። እግዚአብሔር ጋር መልስ አለ፣ ጥያቄ ይኖራል። ጥያቄ ግን ጤናማ ጥያቄ ነው እና አዳምንም ያሳተው በመጠየቅ ነው። እንደገና በኋላ አዲስ ኪዳን ላይ ወደ ክርስቶስ መጣ በመጠየቅ ነው። እኛ ወንጌላውያን አማኞች ወይም ጴንጤዎች ጥያቄ ሲጠይቁን የምንሸወድ አይደለንም። እሱ ላይ ያስምርበት። አንዱ አስተማሪ እንደውም ጥያቄ ምልክት ራሱ የተወሰደው ከእባብ አንገት አይተ ከሆነ የኮብራ እባብ አንገቱን ያጣምማል እና እንደዛ ነው ብሏልና መልስም ይኑራችሁ ለማለት ነው። ኦርቶዶክሳውያን ጥያቄም ብቻ አይደለም። ተባረክልኝ እርምዬ ቀጥልና በመጠየቅም በምንም በማለት ማሳት አይችሉም። እኛን ተባረኩልኝ። ፈናል፣ ይጨፈራል፣ መጠጥ ይሸጣል ማለት በራስ ቃል ነው የምትያዘው። ቅድም መርጌታ ሲያወሩ ስለተደራረበ ነው ዝም ያልኩትና ማንም ይሸወድላችሁ የለም። ቀጥሉ እርምዬ ቀጥሉ። አላቃ አታውቀኝ ምንድን ነው የምታወራው ከኔ ጋር? በእናትህ ሮያልዬ እዚህ ያሉ ወንድሞች በሙሉ ቢያወሩ ክፋት የለውም። ግን የነገርኩህ ይገባው አክብሬ ጠይቀህ ተከባብረን ችግር የለም። ያው እየመለስን ነው። ቅድም ስለ ምጽዋትና ጾም ጸሎት ጠየከኝ። ጌታ በስውር አድርጉ ብሎ ስላለ የጴንጤዎችን ምጽዋት ድንገት ካላየ ግብዞች አሉ። ጴንጤዎችም ሆነው ዝም ብለው በሰው ፊት ለታይታ የሚያደርጉ ወድቃቸዋል። ቅድም እየተናገሩ ወይ ደግሞ እኔም ካደርኩት ወድቅ ያለው ማለት ነው። ጾምንም ከሆነ በስውር ነው፣ ምጽዋትንም ከሆነ በስውር ነው፣ ጸሎትንም ከሆነ በስውር ነው። ጌታችን ነው ማቴዎስ ወንጌል ምዕራፍ 6 ላይ ያለው። ለዚህ ነው የጴንጤዎች ጸሎት
እንደናንተ 7ቱ አጽዋማት 9ኙ አጽዋማት 16ቱ አጽዋማት እያልን ምንም መለከት አናስነፋ መለከት አታስነፋ ብሎ እንዳለ ማለት ነው። ኦኬ ጌታችን አልጾመም ብሎ ጾሟል። ስንት 40 ቀን አልበላም አልጠጣም ይላል። አለቀ። እናንተ ግን 40 ቀን አይደለም 55 ቀን ነው የምትጾሙት። በ40 ላይ 15 ጨምራችሁ ለምን ብዬ ስል ምን አለበት አልከ። ኦርቶዶክስ በምን አለበት ነው የምትኖረው? እኛ በወንጌል የምንኖረው እንደተጻፈው ነው የምንኖረው። ኦርቶዶክስ ምን አለበት ነው? ኢየሱስ ንግግር ላይ ኢየሱስ ያደረገው ላይ ትጨምርና ስትጠይቅ ምን አለበት ትላለች። ወይ ደግሞ በሌላ ደግሞ ምንድን ውስጥ 5 ሻባት 5 አርብና ቅዳሜ ሻባቱን ሁሉ አለ። በዚያን ቀን ከምድረ በዳ ወጣ ብሎ ወደ ቤርሸባ ወይ ወደ ኢየሩሳሌም ወይ ደግሞ ወደ ቴልአቪቭ ከተማ ወደ ኢዮጴ ወደ ሌሎችም ከተሞች ወደ ይሁዳ ከተሞች ወደ አንዱ ጎራ ብሎ ወይ ወደ ኬብሮን የጾም ማኪያቶ እየጠጣ የጾም በየአይነት 16 አይነት ወጥ ያለው እየበላ በዘመኑ አይሁዳውያን ይበሉት የነበረውን እንደዛ እየበላ ነበር እንደ የጾሙ። በሻባት ቀን ጠዋት ብቻ ነበር የጾመው? አይደለም። የምን ሰንበት ነው ብሎ ማምታታት ነው። ቅዳሜና እሑድ አሉና እነኛ አንድ ቅዳሜ አንድ እሑድ አሉና በወር ውስጥ ስንት ሳምንታት አሉ? 4። በአንዱ ሳምንት ውስጥ ስንት ሰንበት አለ? ቅዳሜና እሑድ ተብሎ 2። ስለዚህ 2 ስትመጣ ስንት ይመጣል? 8። እና እንደዚህ ምናምን ነገር ብለው ሊያምታቱ ማለት ነው። ኦኬ ጌታ አሁን ጥያቄው ምንድነው የሚሆነው? ጌታችን ኢየሱስ ክርስቶስ በሰንበት ቀን ጾሞ የለ እንዴ? በሰንበት ቀን እያቋረጠ የጾም በየአይነት እየበላ ነበር እንዴ? ይጾም የነበረው አልነበረም። እህቴ አርፈሽ ስሚ እሺ። አልነበረም። ነን ስቶፕ ነው፣ ምንም ሳያቆም ቀጥታ ነው የጾመው። ስለዚህ ኢየሱስ 40 ቀን ጾሞ እናንተ 55 ቀን ትጾማላችሁ፣ 15 ቀን ጨምራችሁ እሱ ባለው ላይ እየጨመራችሁ የኢየሱስን ቃል እያፈረሳችሁ የራሳችሁን ትገነባላችሁ። ኦኬ ሲጾምስ እሱ ምንም አልበላም አልጠጣም። ቆይ ልጨርስ። ማነው ጨማሪ ማነው ቀናሽ ያደረገ? አምላክ በደነገገው ጾሙ ድንጋጌን ሮያል አዋቂዎቹ በደንብ አድርጎ ፕሊዝ አንዳቸውም ፊት ለፊታችን ቀርበው ይሄንን ሊያስተባብሉ አይችሉም። 4 ነጥብ አይችሉም። እሱን ኦርቶዶክስ የሚታደጋታታ እየተዝረከረከች ነው በራሷ ትምህርት ማለት ነው። በ4 ነጥብ የተዘጋ ነው። ካለ ይምጠው ከተደብቀው አይደል የሚያዩት። ኦኬ ጌታችን 40 ቀን ጾመ። ሙሴ 40 ቀን ጾሟል። ልጹም ብሎ ሳይሆን ያው 40 ቀን። ኤልያስ 40 ቀን። ኦኬ ኤልያስ 40 ቀን፣ ሙሴ 40 ቀን፣ ጌታ ኢየሱስ 40 ቀን። አልበሉም አልጠጡም ማለት ነው በእነዚህ ጊዜያት። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት እና ጌታ የጾመውን እናንተ ግን 40 ቀን እንደው ቀኑ ቢያንስ ቀኑን እንኳን ብታከብሩለት ሌላው ቢቀር ይህንን አጥፍታችሁ 40 ቀኑን ብቻ እንኳን ብታከብሩ አይ ቢያንስ ቀኑን ጠብቀውታል ብለን እንላለን። እናንተ ቀኑንም አትጠብቁም። አንድ ሁለተኛ ቀኑም ላይ በ40 ቀን ውስጥ ምንም አልበላም ምንም አልጠጣም ይላል። እናንተ ግን ስንት ነገር የምትበሉት ሮያል። የኔ እኮ አሁን ጾም በሚደርስ ሰዓት ኢትዮጵያ በነበርኩ ሰዓት ላይ በጣም ቃሪያ ስለምወድ ይሄ ስንቅ ቃሪያ ሲልጆ ልጨርስ እንደዚህ አታድርግብኝ ኖ እንደዚህ አታድርግብኝ እንደዚህ አታድርግብኝ። ጨርሼ ልስጥህ አንተ በመደዳ ታወራለህ። ጨርሻለሁ ፕሊስ። እሺ ይቅርታ። አንተ የምትናገረው ለህዝብ እንዲሰማ እኔ ምን የምናገረው ለህዝብ እንዲሰማ ብዬ ነው። እኔ ይህን የጾም ጊዜ ነበር ናፍቅ የነበረው ኢትዮጵያ ውስጥ ወንድሞች እናቶቼ። የገጠር ልጅ ቃሪያ በጣም ነው የምወደው። ቃሪያ ማለት በእንግድነት ስመጣ እህቶች በደንብ ቃሪያ አዘጋጁ የትኛውም ሀገር ላይ እና ቃሪያና ጥሬ ስጋ ምናምን ነገር እወዳለሁ። እንደዚህ የእህል ወጥ ምስር ወጥ ምናምን ነገር እንደዚህ ክክ ወጥ እንደዚህ እወዳለሁ። ኦኬ እና ይሄ ሲልጆ ቃሪያ የሱ ፍትፍት ምናምን ነገር የሚባለው ነገር ከመውደድ የተነሳ እግሬ እስኪቀጥን ነበር ጥሩ የጾም በየአይነት ያለበት ቤት ሜድ የነበረው። ምክንያቱም አታገኝም የጾም በየአይነት። ያው ሽሮ ፈሰስ የሚባል ነገር አለ ከኢትዮጵያ ነቅሎ ከምድራችን ላይ ህዝብ ወጣት እንዲያልቅ የሚያደርግ የሽሮ ፈሰስ። የኢትዮጵያ ሴቶች ሽሮን እንድጠላው ያደረጉኝ ኢትዮጵያውያን ናቸው። ፓስታ እንድጠላ ያደርጉኝ የኢትዮጵያ ሴቶች ተደራጅተው በዓላማ በተለይ እንደኔ አይነቱ እንዲጠላ መኮሮኒ እንድጠላ ያደረጉኝ የኢትዮጵያ ሴቶች። ደጋግሜ ሄጄ የገባሁበት ሬስቶራንት ብዬ ባልኩበት ወደ ከተማ ስገባ የበላሁትኝ ብራዘር ሁለተኛ እንዳልበላ አድርገው ነው ያደረጉኝ። እግዚአብሔር ይላችሁ።
በቃ ይኸው ጌታ የኢየሱስ ምክር ሚስቴን አማረኝ ብዬ መኮሮኒ በ16 ዓመት የጋብቻ ጊዜ ውስጥ በባለፈው አዘዝኳትኝ። አይ ሩትዬ ተይው። እኔ በኢትዮጵያ ሴቶች ዳውን ዳውን ብዬ ብል እኔ ነበርኩ መጀመሪያ ባንዲራ ይዤ የምወጣው። መኮሮኒ፣ ፓስታ እና ሽሮ ፈሰስ የሚባል እንድጠላው አድርገውኝ ማለት ነው። የአዲስ አበባ ሴቶች በተለይ ተደራጅተው በማህበር በገባውበት ቤት ሁሉ በቃ ምንድን ነው አሁን የሽሮ ተውት፣ በቃ እሱን ልለፈው እና ምግቡ የሚገኘው በዚህ በዓል ሲገባል ነው። ባጭሩ ተው። ለጊዜ ለገናና ለፋሲካ ነው እና እናንተ እሱን እኮ ነው ቅርጥፍ አድርጋችሁ ሮያልዬ። በዛ ላይ ደግሞ ትዝ ይለኛል ቡናና ሻይ ህንፃ ሚኒስቴር፣ የቡናና ሻይ ሚኒስቴር ህንፃው ሜክሲኮ ያለው ማለት ነው። ሜርሲ ካፌ የሚባል ትዝ ይላችኋል። አሁን ሌላ ህንፃ ተሰርቶበታል ከመምጣት በፊት። በተለይ ከዚህ ከቡናና ሻይ ወደ ሜክሲኮ ወደ ነዳጅ ማደያው ጋር ልትሄዱ ስትሉ ኮርነር ላይ አንድ አሳ ቤት ነበር ብራዘር። የትንሽ የህፃን ልጅ እግር የሚያህል አሳ ነው አምጥተው የሚያስቀምጡት። እዛ ቤት ይመጣ ከአርባ ምንጭ ነው ብለው በዓላማ ሄጄ ያኔ 50 ብር ነበር ይሸጥ ነበር። ጨርሻለሁ። ልሰጥ ነው ይህን ተናገር ይሰጣል። 50 ብር ነበር ይሸጥ ነበር። ያን ውድ ሆኖ ያንን የማገኘው በፋሲካ ነው ወይ ለገና ነው። እነ ሮያልዬና ኦርቶዶክሳውያን ወገኖቻችን ተደራጅተው ያንን አሳ ከናጥንቱ በአንድ በየአይነት ላይ አንዳንዴ ሁለት ያስተኙልሃል፣ አንዳንዴ አንድ ያስተኛሉ። ተሸፍኖ ተከሽኖ ነው የሚመጣል። እሱን ይበላል። 16 አይነት ወጥ በዛ ላይ አንድ ያለበው ቅዱስ ጊዮርጊስ ቢራ ሁለትም ምንም አይከፋም። ያው አባ ገብረ ኪዳን ሁለት ማለት ችግር የለውም ብለው ስላሉ ማለት ነው። እሱን እየጠጡና እሱን እየበሉ እሱን እየጨለጡ ነው 40 ቀን አይደለም የሁዳዴን ጾም ጾማለን ብለው የሚሉት። ኢየሱስስ ምንም አልበላም ምንም አልጠጣም። ኦርቶዶክስስ ተደራጅተው ነው 55ቱ ቀን እስኪያልቅ ድረስ የጾም በየአይነት ከጠዋት እስከ ማታ እንኩቶ የሚያረጉት እና ይሄ ተጾመነ የሚባለው እኔን እንኳን ከተማ ለከተማ የሚያሯሩጠኛ የጾም በየአይነት የሚገኘው እኮ በዚህ ሁዳዴና የገና ጾም ተብሎ በሚባልበት ሰዓት ላይ ነው። አንተይ ይህንን ሁሉ ጾም በየአይነት የጾም ማኪያቶ እኮ አላችሁ። የጾም ቅቤ አለ። ምንድነው ያ የጣሳው ቅቤ የሚባለው ማለት ነው። የጾም ገንፎ አለ። ገንፎ ጾም በሌለው ቅቤ እየተባለ ማለት ነው። በጣም ተስማሚ የሆነ ሻኖ ለጋ ነው ምናምን ነገር ብለው የሚሉት የነበር ቂንጬ ብለህ ብትል አለ። ኢየሱስ ያንን እየበላ ነው ወይ? የጾም ቂንጬ፣ የጾም ገንፎ፣ የጾም ማኪያቶ ሐዋርያቱ እነዚህ ነበር የጾሙ የነበሩት ብለን ስንል የለም። ታዲያ አባቶቻችን ባላደርጉበት እኛን አድርጉ ብላችሁ እዛው ራሳችሁ ተወጡት። ስንጠቅስ እንኳን ለቀኑ ምን አለበት ነው ብላችሁ ምትሉን። ኢየሱስ እየበላ ሳይሆን እንደናንተ የጾመው ሳይበላ ሳይጠጣ ነው። ምንም አልበላም ምንም አልጠጣም ማለት በአፉ የገባ ነገር የለም። ከ40 ቀን በኋላ ነው የበላ የጠጣው። ሪያልዬ ደግሞ ታውቀዋለህ። በቀን 3 ጠዋት የጾም ቂንጬ ትበላለህ፣ የጾም ገንፎ ትበላለህ ወይ የጾም ጨጨብሳ በደንብ አድርገው ካፌ የምትሄድ ሁሉ አለ። አሁን ቀን ላይ ደግሞ የጾም በየአይነትን አሳሩን ታሳየዋለህ። ማታም ደግሞ የሆነ ነገር በልተህ ትተኛለህ። ኢየሱስ እንደዚህ እየነበር ነገር ምንድን ነው መጠየቅ የፈለግኩትን ገልጬ ጠይቄያለሁ። ሁለተኛ ደረጃ ፕሮቴስታንት ጾም እንደማያውቅ የታወቀ ነው። ምንም አንተ እንደዛም እንደዚህም ብትለው ምንም እኛ አሁን እንደዚህ አሳ ምናምን ሽሮ ምናምን ብትለንም ኦርቶዶክስ ክርስቶስን አስባ ትጾማለች። በአመት ሙሉ ክርስቶስ ሮብ እንትኖች ያሴሩበት አርብ የተሰቀለበትን ሮብና አርብን ሁልጊዜ ታስበዋለች። ዞሮ ቅድም ደግሞ ኮመንት ላይ እዚህ እናንተም እያሴራችሁበት ነው ሮብ የምትጾሙት? ኖ እናስታውሳለን። እነሱ ስላሴሩበት ነው ብለህ የምትለኝ ምን ለማድረግ ነው እናንተ የምትጾሙት? እናንተ ምን ለማድረግ ነው? እነሱ ስላሴሩበት ነው። እናንተ ምን ስላለ ምን አምላካችንን እናስበዋለን እኛ። ኖ እነሱ ስላሴሩበት እነሱ ጾመው ነው ያሴሩበት አይደለም። እኛ እኮ ያነስ ሮብና አርብ የምናስበው የእሱን ህመም የእሱን ጉዳት በማሰብ እንኳን አሴሩበት እንኳን ገደሉት ብላችሁ ነው የምትጾሙት? ኖ አዳምጠኛ ልናገር። አመት እስከ አመት እናንተ ይህን ነገር አታውቁትም። አንድ ሁለተኛ ደረጃ በመጽዋት በኩል ባልኩ
ምጽዋት በኩል የቸርች እናንተ ቸርች በራፍ ላይ ወፍ የለም። የኔ ቢጤዎች ራሱ እንደ ኧረ አዳራሽ እዚህ ማን ይቀመጣል መረበናት ምናምን ብለው ነው ዞር የሚሉት። ምክንያቱም እናንተ አትሰጡ። አንድ ሁለተኛ እንደገና ደግሞ በቅድም ኮመንት ላይ አንድ ሰው ምን ብሎኛል መሰለ፣ እዚህ ምን ልትማር ነው የገባኸው? ምን ልትማር ነው የገባኸው ብለሽ የሆነች ሴት ጽፈሽልኛል። እኔ ማወቅ ስለምፈልግ ነው። ብዙ ጊዜ እዚህም እዛም ምናምን ነገር ሲባል የምሰማውን ነገር በግልጽ ገብቼ ልጠይቀው ብዬ ነው እንጂ እኔ ኦርቶዶክስ ተዋህዶ ምርጥ የኦርቶዶክስ ተዋህዶ ልጅ ነኝ። እኔ ምንም ባለፈውም ራሱ ኤርሚያስ ነገር ላይ ያለው እኔ ጴንጤ ከመሆን በቁሜ ተቆፍሮ በቁሜ ከነ ህይወቴ ብቀበር ይሻለኛል ብዬ ነገር ላይ ያለው። አዎ እኔ የምዬ የእናቴ የወላዲት አምላክ ፍቅር ውስጤ ያለ ሰው ነኝ። እኔ ፕሮቴስታንት ከመሆን የዕለት ሞቴ እመርጣለሁ። ስለዚህ ያ ነገር እኔ ግን ገብቼ መጠየቅ እፈልጋለሁ። በቃ ውጭ እያልኩኝ ዳርዳር እያልኩኝ ምናምን ነገር እንትን አይደለም። ገብቼ እጠይቃለሁ። ጠይቄ መልሱ እውነት የሚሆን ውሸት ራሴ ፍርዱን እሰጣለሁ። በቃ ፊኒሽ ያ ነው። ግን በተረፈ ግን ኤርሚያስ ያው በመጥፎ ነገር መነጋገሩን ትተን እንደዚህ መጠየቁ ደስ ብሎኛል። ምክንያቱም ያው መጥፎ ነገር ነው የምናገር የነበረው ምናምን። አሁን ግን ገባ እንነጋገራለን ምናምን ያው የመሰለን ትናገራለህ። እኔ በዓለም ያለው ሰው ነኝ። መጽሐፍ ቅዱስ ከፍቼ እንከራከር ምዕራፍ ምናምን ምልህ ሰው አይደለሁም። ስለዚህ ግን የጠየቅኩን ትመልስልኛለህ፣ የመለስክልኝ ሰው ይታዘባል። በቃ ፊኒሽድ ያ ነው። እና በተረፈ ግን ሌሎች ገብታችሁ ደግሞ እንደዚህ የምትሉ በማያገባችሁ አትግቡ። እኔ እሱን ልጠይቅ ነው የገባሁትኝ። እሱ መልስ ይሰጠኛል፣ ከዛ ወርዳለሁ ማለት ነው። ስለዚህ እኔ አንተ የምጠይቅህ ፈቃደኛ ከሆንክ ከሚያውቁት ጋራ እኛ እንማርበት። እንደነዛ ማርያም አይነቶቹ ጋር በገድላት ድርሳናት የያዝከውን ሁሉ ጭራሽ የልደት ሰርተፍኬት ሳይቀር ብሏል እሱ። ዛሬ ደግሞ ጨመርኩበት ደግሞ እንደዚህ ብላችሁ ደግሞ እንዳትሉ ብቻ የያዝከውን ሁሉ ይዘህ ተነጋገር፣ የፈለግከውን አምጣ ብለዋል። ስለዚህ አንተ ብትነጋገር እኛም እንማርበታለን ለማለት ነው። አመሰግናለሁ ብራዘር። አይበቃ ቴንክ ዩ ሮያልዬ። አሁን ነጠላ ዘፈናችሁ ዘማርያም፣ ዘመሐመድ፣ ዘገብርኤል፣ ዘጊዮርጊስ ነው። አንዳቸውም ግን እኔ ስላየሁት ነው። እኔ ተናገርክ አይደል? እኔም ደግሞ እናገር። አንዳቸውም ግን አላስታሏችሁም። እንኳን ዘማርያም አይደለም በ10 ዓመት የሚዲያ አገልግሎት ውስጥ ለነማ ጥሪ እንዳቀረብኩኝ ለ6 ትልልቅ መምህራን እነዘበነ እንኳን ራሱ አንመልስም ነው ያሉት። ስሜን ጠርቶን የተናገረው ዘማርያም የሚባል እሱ ነው ለእናንተ ትልቁ መምህራችሁ። እነ ዶክተር ዘበነ፣ እነ ቀሲስ ተስፋዬ መቆያ፣ እነ መምህር ታሪኩ፣ እነ መምህር ምረተአብ፣ እነ መምህር መስፍን፣ እነሱ ግን ለእናንተ ያው ዝም ብሎ ወሸከሬ አይነት ነገር ነው ብላችሁ ታስቧቸው ይመስለኛል። ምንድነው አሁን የውሸት ድንኳናችሁን እግዚአብሔር በዚህ እረኛ በኩል ነቀለው። ዘማርያም፣ ዘገብርኤል፣ ዘጊዮርጊስ፣ ዘከተማ፣ ዘአየለ፣ ዘመሐመድ፣ ዘሲራጅ፣ ዘአህመድ ብለህ ብትል ምንም ከወደቃችሁበት ድንኳናችሁ ቀና ሊል አይችልም። የውሸት ድንኳናችሁ ነው ያልኩት። ልብ በል። ከኢየሱስ ክርስቶስ የጾም ጸሎትና ጌታ ካስተማረው ትምህርት ላይ እድል ስጠኝ ላውራ ብለህ ያልከኝ ያወራኸው በቃ ይሄው። እኔ ግን አሁን ስለ አንድ ጢማም ወንድ ለማውራት እድል የለኝም፣ ጊዜም አልሰጠውም። ምክንያቱስ ንቄ ትቼዋለሁ። ዘለፋማ እናቁ ኖ ብራዘር፣ ንቄ ትቼዋለሁ ነው ያልኩት። ዘልፈኛለህ ብለህ አይደል እንዴ? ንቄ ትቼዋለሁ ነው ያልኩት። አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው ያልኩት። ሮያል አንተን አልዘለፍኩም፣ ንቄ ትቼዋለሁ ነው። እንደገና እንደዛ ትሆናለህ ብራዘር። ንቄ ትቼዋለሁ ብዬ ማለት ምን እንደው ታቦት ይቀረጽለት ብዬ እንድልህ ነው እንዴ? እኔ ስለ ኢየሱስ አወራሁ። አድምጠኝ። እኔ ስለ ኢየሱስ አወራሁ። አንተ ዘማርያም፣ ዘከተማ፣ ዘመሐመድ ነው ብለህ የምትለው በቃ ያው ቀረበ። እኛ የምንማርበት ነው ብራዘር። ሄደህ ከፈለክ እሱ ጋር ተማር። ኦኬ፣ እሱ ጋር ተማር። እኔ ስለ ኢየሱስ አውርቼህ አቁሞ እድል ስጠኝ ብለህ ያልከው ስለ ዘመሐመድና ስለ ዘማርያም ነው የምታወራው። ያው ዘመሐመድ፣ ዘማርያም ዘመሐመድ ማለት ነው። ሁለቱም አንድ ስለሆነ ያለው እኔ እኮ ድብን ብዬ ዓለም ውስጥ ያለው ሰው ነኝ እኔ እኮ። ታዲያ እሱ ለአንተ የሚጠቅም ታዲያ ለአንተ የሚጠቅም ስለ ዘማርያም ስለ መሐመድ ማውራት አይደለም። ለአንተ የሚጠቅም ስለ ኢየሱስ ማውራት ነው። ለእኔ የሚጠቅመኝ ስለ ኢየሱስ ስለ ጌታዬ ማውራት። ስትነጋገሩ እናንተ እኛ እንማራለን። ሮያል እኔ እሱኛውን ነገርኩ፣ እሱን ደጋግሜ ነገርኳችሁ። እሱን የምትፈልጉ ሰዎች የሞት ሽረት ብላችሁ የምትሉት ነገር እሱን የምተወው የዘማርያምን ጥሪ ያልተቀበልኩትን ነግሬያቸዋል። አንደኛ
ተነግሯችሁ አይገባችሁም ብዬ ካልኩ ስድብ ነው ብለህ ትለኛለህ። ነገርኩ እኮ ብራዘር፣ ደግሜ ልንገራችሁ። ዘማርያም ዘመሐመድ ብላችሁ የምትሉት ኦኬ፣ ያልተቀበልኩበት ምክንያት 3 ነው። እሱ ምንድነው? እኔ ለብዙ ዘመን ጥሪ ሳቀርብ አንዳቸውም አልመለሱልኝም ነበር። እነ ቅድም የጠየቁት ዶክተር ዘበነ ምናምን ነገር እነ መምህር መስፍን እነ መምህር ምረታ ማለት ነው፣ አልመለሱም። ዘበነ ብቻ ወጥቶ መለሰ። ሃይማኖትን ትኖርበታል እንጂ አትከራከርም ብሎ ስሜን ጠቅሶ ማለት ነው። ከፈለክ ቪዲዮ አሳያለሁ፣ አይተዋልም፣ ሳሳይም ሰምተሃል። አንወያይም አሉ። በቃ ግዴታ ነው እንዴ አይደል? በቃ ተውኩት። ከዛስ እነ ወደ ቲክታክ ስመጣ አክሊል አቀረበልኝ፣ ተቀበልኩት እና ሰረዘው። በታቦቱ አልኩት፣ በአዲስ ኪዳን ታቦት ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም አለ። ህዳር 21 ቀን ግን መቼ ነው የሚሆነው? መቼ ነው 21? ዛሬ ቀን ስንት ነው ኢትዮጵያ? ህዳር 21 እንገባበታለን። በሱ ማረስት ላይ ታያላችሁ። ህዝቡ እየነቃ ስለሆነ ማለት ህዳር 21 መቼ ነው የሚውለው? መቼ ነው የሚውለው? ዛሬ 16 ነው። ኦኬ፣ ከ5 ቀን በኋላ ማለት ነው። ከ5 ቀን በኋላ ህዳር 21 ሙሴን ርእያ ሀገረ ቅድስት እየተባለ የሚዜመው በጽዮን አክሱም ማለት ነው። የእግዚአብሔር የቃል ኪዳኑ ታቦት 27 ነው 16 ነው? ምንም የምታወሩት 17። እሺ ቴንክ ዩ። ስለዚህ ከ4 ቀን በኋላ ማለት ነው የሙሴ ታቦት ወደ ኢትዮጵያ መጥቷል ተብሎ የሚባለው ውሸት አደባባይ ላይ ይከብራል። ውሸት ነው አደባባይ ላይ የሚከብረው። ልብ በሉ። በዚህ ጉዳይ ላይ እሱ ጥሪ ያቀረበልኝ ተቀበልኩትኝ፣ ሰረዘው። ማ አክሊለ ማለት ነው። አቀረበልኝ፣ ሰረዘው። አልወያይም ማለት ተውኩት። ልደተ ቃል በመስቀል አቀረበልኝ፣ ልደተ ቃል በመስቀል አቀረበልኝ እና ተቀበልኩት፣ ሰረዘው። በራሱ ማለት ነው። ይሄኛውም ሰረዘው፣ ታውቁትኝ። ፈለገ አቀረበልኝ በስድብ በፉከራ በቀረርቶ ማለት ነው። ተቀበልኩት፣ መጣ። ውጤቱን አይታችሁታል። ውጤቱን ስላያችሁት አናገርም። ኦኬ፣ ደምረው አቀረበልኝ፣ ተቀበልኩት። ዘማርያም ሰርዝ አለው። ሰርዝ ብሎት እሱ ቤት ገብቶ ነገረ ማርያምን ሲያወራ ነበር። እኔ ሲሳይ ቤት ስጠብቀው ዘማርያም ብላችሁ የምትሉት ሰውዬ ደምረውን ሰርዘው ብሎት እሱ ግን ገብቶ ደምረው ቤት በነገረ ማርያም ይህን ጉማጅ መጽሐፍ ይዞ ሲያወራ ነበር። እኔ ፊት ግን መጥቶ አላወሩ፣ አሰረዘው። ከዛ ስዩም ዲያቆን ስዩም፣ ይሄኛው ዲያቆን ነው፣ ይሄኛውም ዲያቆን ነው። ዲያቆን ስዩም አቀረበልኝ፣ ተቀበልኩት። ዘማርያም አሰረዘው። ሊቀ ሊቃውንት ቀለም ወርቅ አሰረዙት። እነ ዲበኩሉ ጭምር አሰረዙት። ታስበላናለህ ብለዋሉ። ቪዲዮ አለ። ኦኬ፣ እኔ ደግሞ ለቀሲ ዲበኩሉ አቀረብኩኝ። ዲበኩሉ ኦኬ አቀረብኩኝ። በዚህ ሰዓት ላይ ለቀሲ ዲበኩሉ ያቀረብኩትን ጥያቄ ዳይቨርት እንዲሆን አድርጎ ዘማርያም ተኝቶ ሸረሪት አድርቶበት ካበቃ በኋላ ብቅ አለና እኔና ከእንቅልፉ እንደነቃ ባልታጠበ ፊቱ መጥቶ ዲቤት ጥሪ ጠርቻለሁ አለኝ። እነዚህ ሁሉ ወንድሞቹ እያቀረቡ እየሰረዙ እያቀረቡ እየሰረዙ እያቀረቡ እያሰረዟቸው እያቀረበ አቅርቦ ተቀብሎ መጥቶ በአደባባይ ሲቀጠቀጥ አሁን ብቅ አለልና ለቀሲስ ዲበኩሉ ጥሪ ሳቀርብ የለም ከኔ ጋራ ማውራት አለብህ ብሎ ቀሲስ ዲበኩሉን እንዳትቀበሉ አላቸው። ዘማርያም ጥሪው እንዳትቀበሉ የኔን ተቀበለኝ። ከዛስ ከአይጡ ከጉርጡ ተብሎ እንደሚባለው 15 ሰው የዲቤት ጥሪ ያቀረበልኝ ጭምብል ከለበሰው ታናሹ ከሚባለው ሰውዬ ጋር ጭምር ማለት ነው። 15 ሰው። እኔ አንድ ጥያቄ አለ ሮያል ራሱ ለምን ዘማርያምን ዲቤት አይለው አይገጥመውም ነው? አዎ ለምን መሰለህ? አንድ ሁለት ጥያቄ ልስጠውና እነዛን ጥያቄዎች ከመለሰለት የእውነት በጣም የማልክ እንደሆነ ዘማርያም ይገባዋል። እየሰማኝ ነው ሮያል? እንኳን ደህና ቀጥሉ። እራት ልብላ በዛው ቀጥሉ።
እሺ አለ ሮያል ሄሎ አለው። እንዴት ነው ወንድማችን? ሰላም ነው ወይ? ሰላም ነው። እግዚአብሔር ይመስገን። አንድ ሁለት ጥያቄ ልስጥህና ያው ስትሰማው ጥያቄው ለአንተም ሊያስደነግጥ ይችላል። እሱም ስትነግረው ምንም ያስደነግጥ ነገር የለም። እስቲ ካልደነገጥ እንግዲህ አብረን እናያለን። እንግዲህ እሱም ስትነግረው ይደነግጣል አይደነግጥም ታያለን። እኔ አሁን ስለ ድንጋጤው ላወራ ሳይሆን በአንተ ልክ የሚሞገት ሰው ነው እሱ። በአንተ ልክ ዲቤት የሚደረግ ሰው ነው። በኤርሚ ተው አባቴ ኖ ለእንትን ለማለት አይደለም ወዳጄ። እኔ ልንገርህ ኤርሚያስ ጥያቄውን ስማውና ይሄ የእሱ ልክ አይደለም፣ ይሄ በጣም ቀላል ጥያቄ ነው ለሱ። ከዘማርያም ጋር ተነጋግሮ ዲቤት አድርጎ ዘማርያምን እንደው ትንሽ እንኳን ፐርሰንት ኤርሚያስ ከበለጠ እኔ ፕሮቴስታንት ሆናለሁ ስለማቅ። አንተ ጠይቀኸው መመለስ የሚችል ሰው አይደለም። ጥያቄዎቹን ልስተከፈለግ ስትሰማቸው ማደነገጥ ነው የምደነገጥ፣ እሱ ለአንተ ተውልሃለሁ። እኔ ካደነገጥ ከሆነ ችግር የለም። ኧረ እኔ ክርስቶስ ሰምራ ጋር አልሄድም። ተዘጋጅ ብቻ አንተ ተዘጋጅተሃል። ጥያቄዎቹን ልሰጥህ ነው። ኧረ በእናትህ ትበልሽ ተናገር። እሺ ሮያሊ፣ የመጀመሪያው ጥያቄ ያው መቼም ከኢየሱስ እኛ ወንጌል አማኞች የሚበልጥብን ስለሌለ ማለት ነው። እሱ ፍጹም አምላክ ፍጹም ሰው ስለሆነ በሱ ዙሪያ ነው የምትጠይቀው። ምን ብለህ ትጠይቀዋለህ መሰለህ? ኢየሱስ ወደ ምድር የመጣበትን ዓላማ መቼም ለአንተ አልነግርም ሮያል አይደለ? እስኪ ባጭሩ ንገረኝ። ዝም ብለህ 10-15 ሰከንድ ወስደህ ንገረኝ። እንደማታውቅ አይደለም የምጠይቀህ፣ አታውቅም ብዬ ሳይሆን የምታውቀው እንድትነግረኝ ነው። እኔ በዚህ አልጠረጥርህም ወይም ንቄ አይደለም። እኛን ለማዳን ይህ ጥያቄ ቴንኪው አውቃለሁ። ይሄ በጣም ለአንተ የሚመጥን ጥያቄ ሆኖ አይደለም፣ አታውቀውም ብዬም አይደለም። ይሄ ማለት ማንም ሰው የሚያውቀው ነው። እንኳን ክርስቲያን ያልሆኑ ላይ ያውቃሉ እንደዚህ እንደምንል ሊያድን እንደመጣ ነው የሚያውቁት። ለምንድን ነው ከፈለግ መረጃውን አሳያለሁ። እዚህ ጋር በተአምረ ኢየሱስ ላይ ኢየሱስ ሰው ለምን ገደለ ይላል። ተአምረ ኢየሱስ ሰው የገደለ ኢየሱስ አለ ወይ ኦርቶዶክስ ቤተክርስቲያን ውስጥ ስትለው እሱ ምን ብሎ ሊያስረዳ ይችላል መሰል አገዳደሉ እንዴት መሰል አንዳንዴም ሊገል ይችላል። እሱ እንደኔ ይገላል ያድናል ይላል። አይ ነው እሱማ መግደልም ማዳንም እግዚአብሔር እንደሆነ አውቃለሁ በለው። የመጣበት ዓላማ በምድር ቆይታው ግን ሰው ሊገል የመጣበት ዓላማ ነው ወይ ነው ሊያድን የመጣው ወይስ ተጓዳኝ የሆነ ሊያድን መጥቶ በዛውም ደግሞ መሀል ላይ የገደላቸው ሰዎች አሉ ወይ? እኔ ከነስሙ ሰጣለሁ ከነምዕራፉ ሰጣለሁ። አሁኑኑ ከፈለክ በቀጠሮ አይደለም። ስለዚህ ይሄንን መልስ የሚመልስልህ ከሆነ ሰምቻለሁ። እኔ ደግሞ እንደ አይነት ተራ የቡና ወሬ ያኔ መሰለ ሊቅ ሂጄ አልጠይቀውም። እኔ ይሄ ተራ የቡና ወሬ ነው። ልክ ነህ። ለእናንተማ ነው ከኛ አንጻር ነው የጠየቁት እኮ መረጃውን መጠየቅ ነበረብህ። ጥላቻ ከሆነ ምናምን ሮያል ቆይ አንድ ጊዜ ለአንተ ተራ ነው። ለእኛ ግን በጣም የምንወደው ጌታችን የምናከብረው አምላካችን ገባ በዚህ መልክ ሲብጠለጠል ለእኛ ተራ አይደለም። ገብቶሃል? እኔ ነው እሺ ተጠይቀኛል። ሁለተኛው ጥያቄ ልንገርህና ቆይ ሮያል አልጠይቅም እኮ ማለት ትችላለህ። አንዴ ሮያል የኔ እናንተ ብዙ ሌላ ተግባብተን ማውራት ከጀመርን ቆይተናል። በጣም መግባባት በጣም ጀምረናል። ከኤርሚን ጋር እያየሁ ነው። በጣም መግባባት ጀምረሃል። ጥሩ ነው። አትቀበለው ጥያቄ። ለእኔ ግን ቢግዲል ለእኔ ምን መሰለህ ገባ ኢየሱስ በዚህ መልኩ ሲጠለጠል መስማት ለእኔ ያመኛል፣ ያጥወለውለኛል፣ ያስቆጣኛል። ገብቷል? ሊያድን የመጣ ጌታን ገባ ገዳይ ማለት በተለይ በምድር ቆይታው ማለት ነው። አይ ነው ህይወትን መንሳት የሚችል እሱ አይደለም ልልህ አይደለም። ግን የመጣበት ዓላማ አባት ልጁን የላከበት ዓላማ ልጅም የተላከበት ዓላማ አንዱ በተጓዳኝ መግደል ነው ተብሎ ምዕራፍ ተሰጥቶት ተአምር ተብሎ ነው የተቀመጠው። ለዛውም ተአምር በ5 ዓመቱ ኢየሱስ የሰራው ተአምር ላይ የተካተተ ተአምር ነው። እንዲህ አይነት ተአምር አልሰራም። ለአንተ ካላመመህ እኔ ለምን በግድ ይመምህ አይባልም እኮ ሰው በቃ ካላመመው ላመመው ነው እናልፈዋለን። ለዚህ መልስ የለውም ሊቁ ዘማርያም ለዚህ መልስ የለውም። ኦኬ ካለው ትነግረኛለህ። ይሄን ዲቤት አድርገው ለዚህ መልስ ስታገኝለት በምን ልክ ኦርቶዶክስ በምን ልክ ኦርቶዶክስ ኢየሱስን እንደምታቃልለው አይተህ ከዛ በኋላ አንተ ትወስናለህ። ወይ ይመችህና ትቀጥላለህ፣ ወይ እና ታትሞ የወጣን መጽሐፍ የቡና ወሬ ስትለው መስማት ደስ ይለኛል። እኔ አልጠላሁትም። እሺ ልቀጥላ ወደ ሁለተኛው ልቀጥል። ሁለት ጥያቄ ስላልኩህ ነው ገባ። ሁለት ባልልህ ኖሮ አንድ ስጨርስ ለአንድ አንተ ድል ሰጥህ ነበር። ወደ ሁለተኛው ደግሞ ልቀጥል። ሌላው ደግሞ የጌታችን የኢየሱስ ክርስቶስ እናት ለእኛ ብጽዕት ናት፣ የተወደደች ናት፣ የተባረከች ናት። በጣም ነው ሪስፔክት የምናደርጋት። አዎ ይሄ እንዲታወቅልን እንፈልጋለን።
ጥያቄው ምንድን መሰለ? እቺ እናት እኛ 100% ማለት ነው 100% ሰው ገድላለች ብለን አንዳንድ 100% ተአምሯ ላይ እሷም ልክ ኢየሱስ በተአምሩ ላይ ገድላል እንደተባለ እሷም በተአምሯ ላይ ሰው ገድላለች ተብሏል። ሰው የገደለች ማርያም አለች ወይ ብለህ ስትጠይቀው አዎ ምን መሰለ እንደዚህ ሆኖ እንትን ተፈጥሮ ኦኬ በእንትን ጉዳይ ቆይ ልጨርስ ግድ የለም በእንትን ጉዳይ የምትገድ ማርያም አለች ወይ የፍቅር እናት ብዙ ነው የምትለዋት አይደል እንዴ? አንዳንዱ መጽሐፍ ቅዱስም የማይላትን ነው። እኛ መጽሐፍ ቅዱስ ያላትን ብዬለን የጀመርኩት በዚህ ልክ ገብቷል። ማዋረድ ለምን አስፈለገ? ነፍሰ ገዳይ እሷን ማለት ምን አስፈለገ? በምክንያትስ የምትገድነች ወይ? ገባ? አሳማኝ ምክንያት ሲሆን ምንድነው እንዳልጨርስ ሐሳብን የፈለከው ለምንድን ነው? ጥያቄው በቃ ስጨርስ እኔ አቆማለሁ። ምን ሆነ ሮያሊ በጣም ኢንተራፕት ማድረግ አልበዛ? ልጨርሰው። ስለዚህ በዚህ ልክ አሞ ከሆነ ደስ ይለኛል፣ ሳያም ከሆነ ችግር የለውም። ምናልባት አትሊስት የማርያም ያማል ብዬ አስባለሁ። እንግዲህ ኢየሱስ ካላመመ እኔ በግድ ይመማ አይደለም፣ ቅድም ነግሬያለሁ። እስኪ ደግሞ የማርያምን ልሞክር። ሄደህ አሞ ዲቤት የምታደርገው ከሆነ ማለት ነው ምንም ችግር ጥያቄ አይደለ። ዲቤት ማለት አንዱ ፓርቱ ይሄ ነው። ስለዚህ ለምንድን ነው በተአምሯ ላይ ገድላለች ተብሎ የተቀመጠው? አይ እንዲና እንዲህ ነው ካለ በአሳማኝ ምክንያት የምትገድ ማርያም አለች ወይ? ታሪኳ ላይ ይሄ እንደዚህ ሐዋርያቶች ይህን ታሪክ ያውቁታሉ ወይ? ገባ? ማርያምና ነፍስ መግደል አብረው የሚሄዱ ናቸው ወይ? ለእኛ ሄድልን እኛ ማቻ ያደርግልን እኛ በዚያ እናቃት እንዲህ ብለን አናዋርዳት። ለምን አስፈለገ ታምሯ ላይ ማርያም እንደዚህ ማዋረድ ለምን አስፈለገ ስትለው የሚሰጠህ መልስ ከሆነልህ ይሁንልህ። እኔ ግን እንደነገርኩ ማርያምም ኢየሱስም በጣም የምናከብራቸው አንደኛው አምላክ ፍጹም ሰው ፍጹም አምላክ፣ አንደኛው ደግሞ ፍጡር የተባረከች የተወደደች ብጽዕት ነችና ሁለቱም ነፍስ ገድለዋል። ይሄ ጥያቄ ህቡና ነው ስትለኝ ግን አስደስቶኛል። አይ ልደብቀው ደስታዬን አልፈልግም። ታሪኩ ቢያስቆጣኝ አሁን ያንተ ተራ ነው። ቀጥል፣ ተባረክ። እሺ አመሰግናለሁ። መጀመሪያ ልጠይቅ የምፈልገው ጥያቄው ቻይልዲሽ ስለሆነ ስንተኛ ክፍል ድረስ ተምርሃል ነው እና በኋላ ነው ትመልስልኝ። እስከ ስንት ትምህርት ተምርሃል? አንድ ሁለተኛ ደረጃ ደግሞ ወጥቶ የሞተልን እንጂ ክርስቶስ ገዳይ ብላ ኦርቶዶክስ አታስተምርም። ይሄም በጣም የህፃን ጨዋታ የህፃን ወሬ ነው። እሱንም ተው። እመቤቴን ደግሞ ያላልከው ደግሞ እንደዚህ ታምሯ ላይ ሰው ገላለች ምናምን ላላልከው ነገር እመቤቴ በፍቅሯ ሰው ትገላለች። የእመቤቴን ፍቅር ስለማታውቀው አልፈርድብህም። እሷ በእሷ ፍቅር ሰው ሊሞት ይችላል። በጣም ከመጠን በላይ ልትወዳት ትችላለህ። ምክንያቱም የጌታችን እናት ነች። ግን አንድ ጥያቄ ልጠይቅህ ያልኩ ቅድም ጀምሮ ምንድን ነው እናንተ ኢየሱስ ሶስቱን ጥያቄ ልመልሰው ደረሰዋለሁ አለ። በዚያው ጥያቄው መደጋገም ሊኖርብህ ነው። ሶስት ነው የጠየቀኝ። አሁን አራተኛ ልጠይቀኝ። ሶስቱን ልመልስ። የመጀመሪያው ምን ያህል ተምረሃል የሚለው ነው። አንድ ልመልስና አለመጠየቅ ነበረ። የማይመለስ ጥያቄ ከሆነ አትጠይቀኝ። አይ እመልሳለሁ። አራተኛውን አላስታውሰውም። የተማርኩትም ትምህርት ከሶስት ጥያቄ በላይ እንዳስታውስ የሚያደርግ አይደለም። ሶስት ነው የማስታውሰው። እሺ ምን ያህል ተምረሃል ላልከው በማዕረግ እስክመረቅ ድረስ ተምሬያለሁ። ዝም ብሎ አይደለም፣ በማዕረግ እስክመረቅ ከብዙ ሺህ ተማሪዎች ውስጥ 4 ልጆች ብቻ በማዕረግ እስክንመረቅ ድረስ ተምሬያለሁ። አንድ ያስክልኝ። እሺ ሁለተኛው ደግሞ ቻይልድሽ ጥያቄ ላልከው ምን ታደርገዋለህ እንግዲህ ቻይልድሽ ታሪኮችን እድሜ ጨምረህ አደልት አድርገህ አትጠይቃቸውም። ቻይልድሽ ነች ታሪኮች፣ ተረቶች ናቸው፣ ስድቦች ናቸው። እንዲህ ነው ማለት እኮ ነው። ታሪኳን ሲሰማ ወይኔ ማርያም ስትወድ ለካ እንደዚህ በመስቀል ተወግታ ትገላለች ብሎ ሰው እንዲፈራት እያደረጋችሁ እኮ ነው። የማርያም ፍቅሬ ከሆነ እኔ ባትወድ ይሻላል። ጨርሻለሁ። ሶስቱን መልሻለሁ። ቀጥል። እሺ አሁን የምጠይቅህ አንድ ጥያቄ ነው። እሱ ምንድን ነው? ብዙ ጊዜ ኢየሱስ ትላላችሁ። ኦኬ ኢየሱስ ቆይሮ አሁን ይሄንን ዳጊ የተናገረው ለምን መረጃ አቅርብ ለምን ግን አትለውም? ህዝብ ፊት ለምን አታዋርደውም? ዳጊ አይ እኔ የህፃን ወሬ ስለሆነ እንደዚህ ነው የህፃን ወሬ መሆኑን አንደኛ እሱን አሁን እንግዲህ ተምሬያለሁ በማዕረግ ተመርቄያለሁ ብሎ ያለ ሰው ምን ያህል የህፃን ወሬ እንዳወራ እዚህ 700 ነው። ዳጊን መረጃውን አምጣ፣ ሁለቱንም መረጃውን አምጣ በለው። ኖ መረጃውን አምጣው ማለት ነው። እኔ በአንተ ፊት በሆነ ይሄን ነው የምጠይቀው። የተጻፈውን አንተ አሁን ቤተክርስቲያናችን እንደዛ አታስተምርም አልክ፣ እሱ ደግሞ ታስተምራለች ብሎ አለ። መረጃውን አምጣና ኖ አይ ኖ እኔ አትጠይቀኝ። እሱን ለምን አትጠይቀውም ነው ብዬ የምልህ። ከእሱ ጋር አውራ። እኔ ደግሞ አሁን ለምሳሌ አንድ ሰው መጥቶ አንተን እድሜ 80 ነው ቢልህ የልደት ሰርተፊኬት ላሳይ ትለዋለህ? አትለውም። ምክንያቱም እንደማይሆን የታወቀ ነው። በቃ ትወዋለህ። ያን እንደዛ አልፈዋለሁ። ንቅ ያልማልፈው ጥያቄ ነው። ግን ስለዚህ አሁን መጽሐፉ ላይ አልተጻፈም አይደለ? እሱ ያወራው ሁሉ ጊዜ ግን አንድ ጥያቄ አለኝ። ቆይ መጽሐፉ ላይ አልተወራም አይደል? የምጠይቀን መልስልኝ። ዳጊ ዝም ብሎ የቡና ወሬ ነው አይደለ ያወራው? አሁን
ይኸውልህ እሱን ከፈለጋችሁ እኔ ስወጣ እንደፈለጋችሁ አውሩት። ኖ ለምን ትወጣለህ? ማርያም ስብሉሲ የቻይልድ ወሬ ነው አይደል? ይሄንን የቻይልድ ወሬ ቆይ አድምጠኝ። ይሄንን የቻይልድ ወሬ ዳጊ ያገኘው ከራሱ አፍልቆ ከሆነ ወይ ከኦርቶዶክስ አግኝቶ ከሆነ ከኦርቶዶክስ ካገኘ መረጃውን አምጣ በለው። ከራሱ አፍልቆ ከሆነ እዚሁ ለምን አታዋርደው? እሺ አንድ ላይ ተያያዥ አንድ ጥያቄ አለኝ ብዬ እኮ ቅድም ኖ ለምን አታዋርደውም? እዚሁ ነው ብዬ የምልህ መረጃ በማሳጣት ለምን እንደዛ አታረገው? ይኸውልህ እኔ አንድ ጥያቄ ልጠይቅህ የፈለግሽ ምንድን ነው? እሺ አንዴ ጠብቀኝ። እኔ ጋር አሁን አድምጠኝ። ኖ እኔ ጋር አሁን እዚህ ላላችሁ ሰዎች የቻይልድ ወሬ ያለው ራሱ ሮያል ነው። ተረት ያለው ራሱ ሮያል ነው። አትቀበለኝም? እቀበልሃለሁ። ፕሊዝ እንቀበላለን። አውርቼ ልጨርስና እሰጥሃለሁ። ኦኬ 2 ደቂቃ ወይ 1 ደቂቃ ነው የማወራው። ዳጊ ያቀረበው መረጃ ታምረ ማርያም ላይ 1 ቦታ ብቻ አይደለም፣ 2 ቦታ አይደለም፣ 3 ቦታ ሰዎችን እንደገደለች እናሳያለን። ስትፈልግ በርግማን፣ ስትፈልግ ከመላእክት ላይ ጦር ተቀብላ የመስቀል ምልክት ባለው ጦር እየወጋች ስትፈልግ ሰዎችን ታገዳድላለች። ኦኬ እና ልቦናችንንም ያነሳሳችው ያ በበረሃ የሚኖረውን ሰውዬ ለመግደል ልቦናችንን ያነሳሳች እመቤታችን ማርያም እንደሆነች አወቅን ብሎ ሁሉ ጭምር ይላል። የሰውን ልቦና ሁሉ ጭምር ታነሳሳለች ለመገዳደል። ኦኬ በተለይ መግደልና ከወንድ ብልትና ከሴት ብልት ጋር በተገናኘ ታምረ ማርያም እንዳለ ነው የሚያወራው። እንደዚህ አይነት ነውር ማለት ነው። ኦኬ ስለዚህ ዳጊ ዝም ብሎ አይደለም የተናገረው። መጽሐፉ እጄ ላይ አለ። 1 አይደለም 2 አይደለም 3 አይደለም 4 መጽሐፍ አለ እጄ ላይ። ኦኬ ዳጊ ዝም ብሎ አይደለም ማለት ነው የሚያወራው። ኦኬ ታምረ ማርያምም ላይ ኢየሱስ ሰው ገድሏል ብሎ የሚል በ5 ዓመቱ በ7 ዓመቱ እያለ ህፃናትን በየስፍራው ነው የሚጨፈጭፉ የነበረው የኦርቶዶክሱ ኢየሱስ የተባለው ማለት ነው። ይህንን መጽሐፍ ነው የቻይልድ ወሬ ነው ብሎ ያለው ማለት ነው። ያው ኦርቶዶክስ የቻይልድ ወሬ ነው ማለት ነው። በቀይ ቤተ ክርስቲያን እኛ አይደለንም ያልነው ሮያል ነው ያለው። የቻይልድ ወሬ ነው ተረት ነው ብሎ ያለው ሮያል ነው። ጥሩ ብለዋል። ግን መጠየቅ ነበረበት ዳጊ ብዬ ስልህ የማትጠይቀው ለምን እንደሆነ ታውቃለህ? እዚህ ያለ መረጃ ዳጊ እንደማያወራ አስረግጠህ ታውቃለህ። እያንዳንዳችሁ ታውቃላችሁ። ለምናወራው ነገር ሁሉ ተጠያቂነት እንዳለብን እኛ እናውቃለን። ስለዚህ ያለ መረጃ እናወራ ስልኮ ከለከልከኝ እኮ ትጠይቃለህ አልኩህ። አየህ አንተ ኢንተራፕት አሁን ለ3ኛ ጊዜ ኢንተራፕት አደረገኝ። ስለዚህ እዚህ የሚመጣውን መረጃ ስለማትችሉት አትልም ቤተክርስቲያን አልክ። ታምረ ማርያምና ታምረ ኢየሱስ በሚባል መጽሐፍት ላይ ይኸው ስራ ያለ አሁን በገልጣው የሚያወጡት ጋራ አላወራም ትላለህ። እኛ ደግሞ ልንጠይቅ የምንገባውን ደግሞ መረጃ በቃ አሁን መቀጠል ትችላላችሁ። ከዳጊ ጋር መቀጠል ትችላላችሁ። ዳጊ ይቀጥሉ። አይ ኤርሚ ምን ቀጠል ነው? ጨረስን እኮ እኔና ሮያል እኮ ዲቤት የምናደርገው አሁን ቀጠሮ ብቻ መያዝ ነው የሚጠበቅበት። ቀኖች እንግዲህ ተነጋገሩና ጠይቅ ሮያል ጠይቅ። ብዙ ጊዜ ኢየሱስ 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 ትላላችሁ እና የእናንተ ኢየሱስ ከዱቄቱ ጋር ከዘይቱ ጋር የመጣው ኢየሱስ ነው ወይስ ከዛ በፊት የነበረው ኢየሱስ ነው? ምክንያቱም ከዛ በፊት የነበረው ኢየሱስ ኦርቶዶክስ ይዛል። እሺ ካብራራውማ አንተው ልትመልሰው ነው፣ እኛን መልሰው። ጠይቀሃል ልንመልስልህ። የኛ ኢየሱስ አዎ ከዱቄቱና ከዘይቱና ቀነስከው፣ ልብስም አለ ከልብሱ ጋር የመጣው ነው። ይሄ ሰጥቶ ፍቅር አሳይቶ በተግባር ፍቅር የሚያሳየው ኢየሱስ ነው። ልክ ነህ። ዘይት ሰጥቶ ለተራባ አብልቶ ለተጠማ አጠጥቶ ለታረዘ አልብሶ ወንጌል የሚሰብከውን ኢየሱስ ነው። ኖ አይደለም። ኖ መልሴኛ ነው። መልሶኛ ነው። መልስም አትመልስም አንተ። ይሄ ኦኬ እግሩን እያጠብክ እኮ አልኩ። እግሩን እያጠብክ ትማር ነበር ቁጭ ብለህ። ብትፈልግ ቅኔ፣ ብትፈልግ አቋቋም፣ ብትፈልግ ቅዳሴ፣ ብትፈልግ መጽሐፍ ትርጓሜ። ኦኬ ይሄን ነው ኤርምዬ ሊቀ ሊቃውንት ሲለው እኮ ገርሞኝ በጌታ በየ ብቻዬን እንዴት እንደሳቁ በእውነት የአብነት ትምህርት እንኳ ገብቶ ማያቅሰብ በሰንበት ትምህርት ቤት ሰንበት ተማሪ ነው ዲያቆን ያለው እና ገርሞኝ ብቻዬን እየሳቁ ወይች ቤተ ክርስቲያን እያልኩ በእውነት ቆዳውን አለስልሶ እኮ ጥሩ መስሎ ነው አለ። እሺ ግባ እንለዋለን። ከዛ በኋላ ዛሬ ርዕስ አድርገን የገባ ነው እያወራን መሀል ላያችን ላይ አይደለም። እኔ ሁለት ጥያቄ አለኝ ይለዋል። እንዴ
ኦርቶዶክስ መልስ አላት ብለህ ገብተህ 2 ጥያቄ አለኝ 3 ጥያቄ አለኝ የምትሉት ምንድን ነው? እና ልክ ናድ ነው። በጣም ዛሬ ገባኝ። ምክንያቱ የኮብራው ችግር ነው። እሺ ቀጥል ወንድማችን። ሙሉ ኢትዮጵያ የታወቀ ነው። ኧረ በጋ በዛው ራሱ ጾም የተባለው ጾም እኮ ፕሮቴስታንት ወይም ወንጌላውያን አይጾም። ጾም የተባለው ራሱ ሳይፈታ አይጾም ይላሉ። ጾም የሚባለው ሳይፈታ እኮ በዛው በመጠጥ ቤት እኮ የሚሰሩ እህቶቻችን ኢትዮጵያውያን እህቶቻችን የኦርቶዶክስ እምነት ተከታይ ሆኑ መስቀላቸውን አንገታቸው ላይ ያሰሩ ወተትና እንቁላል ጾም ነው ብለው የራሳቸውን ስጋ ግን እየሸጡ ነው የሚኖሩት። እሱ ጾም አይደለም። ትክክል። ያን እኮ በዚህ አይነት የኃጢአት ውድቀት ውስጥ ያሉ እንደዛ ማድረጋቸው ደስ ባያሰኘንም እኛንም ጭምር እኛም ቢሆንም ስንቶቹ ናቸው ንስሐ አባት ያላቸው? ስንቶቹን ነው ደርሰው እንደነኛ አይነቶቹን ካሉበት ነገር ውስጥ ያወጡት? ከወተት ያጾሟቸዋል፣ ከእንዲህ አይነት ግን አያጾሟቸውም። የእነሱ መጠጥ ቤት ነው የተከፈተው። የእነሱ ናይት ክለብ ነው፣ ጭፈራ ቤት ነው የተከፈተው። ምንም የሞራል ነገር የላቸውም። እውነትን ነጋገር ከተባለ በጴንጤ ፊት ቆሞ ለማውራት የጽድቅ ቁመና የላችሁም። ለማናደድ በልገን ሳይሆን ሪያሊቲ ስለሆነ ማለት ነው። እና ቀጥላድ ነው። ቴንክ ዩ። ትክክል። ሰው በርግጥ በመብላት አይደለም አድነውዬ። በተለይ ምንድነው አሁን አስማተኛ፣ ሟርተኛ፣ ጠንቋዩ ምናምን ያልነው ከነዚህ ሁሉ ማለት ነው። ሌላውም አጽዋማት ምንም አይነት አንነካም። ግን አንደረቢ ምንድነው? አንደረቢ ድግምት ማለት ንዑ ኩልክሙ ሰራዊተ አጋንንት ሀቤየ፣ የአጋንንት ሰራዊት ሁላችሁ ወደ እኔ ኑ፣ ከመ ኢይቅረቡ ሚካኤል ወገብርኤል ወኩሎሙ መላእክቲሁ ለእግዚአብሔር። ሚካኤልና ገብርኤል የእግዚአብሔር መላእክት ሁሉ ወደ እኔ እንዳይቀርቡ ንዑ አንበላም እና እስከዚህ ጥግ እኔም ራሴ ማቀውን ነው ማለት ነው። በህይወቴም ማቀውን ነው እየተናገርኩ እንጂ ሌሎቻችሁ ሁላችሁ ታውቁታላችሁ። እንዲው ስማቸውን አንጥቀስ። ዘፋኞች እንዲው ሮብና አርብ እንዲው ሲበሉ የፈለገ ይሁን ወተት ይጠጣሉ እንዴ? ማኪያቶ ይጠጣሉ እንዴ? በምንም ተአምር ቢሞቱ እንዴ እኔ እኮ ክርስቲያን ነኝ ነው የሚሉ። ዘፈኑስ ምንም ክልከላ የለበትም። ምንም ክልከላ የለበትም። ለምን? እግዚአብሔር ሰጠን ስለሚሉ። ዘፈን ራሱ እግዚአብሔር ሰጠን ስለሚሉ። ምነው እንትን አጠፋሽ፣ ምነው እንትን አጠፋሽ ሲባል እኮ እግዚአብሔር ይረዳኛል፣ በቅርቡ አንድ ዘፈን እለቃለሁ እያሉ አይደለም እንዴ? ተባረኩልኝ። እችን የአስማቷን ለመናገር ፈልጌ ነው። እሺ ተባረኩልኝ። እኛ ድሮ ዩኒቨርሲቲ ስንማር የዛኔ ያው እንደዚህ መንፈሳዊ ትምህርቱን ብዙ አልሄድንበትም እና አርብና ሮብ ማትጾሙ ለጋናም ነው የምትገቡት ላይ ይሉን ነበርና በዛ አይደለም ጋናም የሚገባው በመጾም ባለመጾም አይደለም። ሰው በክርስቶስ ካልሆነ ነው ፍርድ የሚጠብቀው ማለት ነው። እና የህፃን ወሬ እኮ ነው። ግን የህፃን ወሬ በጣም ጥንታዊት በተባለችው ትልቅ ስም ባላት ትልቅ ተከታይ ባላት ትምህርት ሆኖ ቁጭ ብሎ ብዙዎችን እየመረዘ ወደ እውነት እንዳይመጡ እያደረገ ያለ ነው። ኦፍ ኮርስ ዳጊ እንዳለውም ተረት ነው፣ የህፃን ወሬም ነው። ግን እናንተ ጋር ከብሮ በአውደ ምሕረታችሁ በየቦታው እንደ ትምህርት የተቀመጠ ነገር ነው። ለምን አትጠይቅም? ሮያል ከታች ሆኖ ይሰማል ብዬ አስባለሁ። ለምን አትመረምርም? አይምሮ ተሰጥቷል የሰው ልጅ እስከሆንክ ድረስ ማለት ነው። ለምን አትጠይቅም? ዘማርያም ሰምቲንግ ከምትል ለምን ራስ አትጠይቅም? ለድቤት ኤርሚ አዲስ አይደለም፣ ድቤት አድርጓል። ከኤርሚ ጋር ደግሞ ኦፍ ኮርስ እግዚአብሔር አብሮታል፣ የእግዚአብሔር ህዝብ አብሮታል፣ እንጸልይለታለን። በጣም እናንተን የማናደድ የእናንተን ቤተክርስቲያን የማፍረስ እቅድ አለ የሚያዘው። ግን ተናገር እውነቱን እንደምል እንደ ቶፒኩ እንደ ታይትሉ እውነትን የመናገርና እዛ በእናንተ ቤት ያለውን ተረት ማፍረስ ነው። ዳግዬ ራሱ የትም ብትገቡ ይላል የእናንተን ተረት እየመጣው አፈርሳለሁ ይላል። ኦልሬዲ ብዙ ነገር እኔ ዲክሌር በመሆኑ ደስ ይለኛል፣ በመታወቁ በህዝቡ ዘንድ ማለት ነው። አሁን ምናልባት የተወሰነ ሰዎች አሉ በዚህ በእውቀት በማጣት ታስሮ ያሉ እውነት መስሏቸው እንደገና
በጥቅም ተይዞ ያለው አሉ። የትኛውም ህብረት ላይ ኢቭን በወንጌላውያን እንኳን ቢሆን ከዚህ በኋላ በዚህ በጥቅም በሆድ በተለያየ መንገድ የሚያገለግሉ ሰዎች አይቀጥሉም። ምክንያቱም ጌታ ሊመጣ ቅርብ ስለሆነ ማለት ነው። በጣም ቅርብ ስለሆነ ማለት ነው። አይቀጥሉም። ብዙዎች በራሳቸው ስራ አፍሮ የሚመለሱበት ዘመን ቅርብ ነው። ምክንያቱም እያየንም ስለሆነ ማለት ነው። እያየንም ነው። ከዛ ቤተ እምነት ብዙዎችን እንደውም ዋና ዋና የሚባሉትን እግዚአብሔር ደግሞ ነጥቆ አውጥቷቸዋል። ኤርሚንም በል እነ በጋሽ እነ ትዝታውን በል ሌሎችም አሉ። እኔ ደስ ይለኛል ማለት እንደዚህ እውነት ስላወቁ ስለሌላ ሳይሆን እውነት ስላወቁ እውነትን ስለተረዱ ማለት ነው። እና ተረት ተረታችሁን ስጠይቅ ሮያል ተረት ተረታችሁን ቅድም ዳግዬ ቆንጆ ጥያቄ ነው የጠየቀው። ባትጠይቅ እንኳን ሄድና መርምር ራስህ። መቼስ ማንበብ መጻፍ ትችላለህ፣ አይምሮ አለህ ብዬ አስባለሁ። እና ተባረኩልኝ። በጣም ደስ ብሎኛል ኤርሚዬ። ብዙ የስህተት ትምህርት ብዙ ሀዲዱን የሳተ ነገር እየፈረሰ ስለሆነ እንደገና አንድ ጥያቄ ለየትኛውም ኦርቶዶክሳውያን አንድ ጥያቄ ብቻ ጠይቃለሁ። ለምንድን ነው ሰው ወደ እውነት ወደ ክርስቶስ ሲመጣ የምትሳደቡትና የምታሳድዱት? አይሸማቀቁም። በእርግጥ እነሱ ልታሸማቅቋቸው የምትሞክሩት ነው። ዋቴቨር እርሚንም በሉ ሌላውንም የስድብ ማዕት የምታወሩት ለምንድን ነው? እንዶ እንጾማለን እንጸልያለን የምትሉ ሰዎች ከሆናችሁ ማለት ነው። ተባረኩልኝ። አመሰግናለሁ። እንትና ሮያልን የማያውቁት ካሉ መጥፎ ሰው አይደለም፣ ግን አንፕሪዲክተብል ሰው ነው እና ብዙ አትታዘቡት። እሳቸውን ሲናገር መታገስ ስለማንችል ነው። እኔ ብዙ ጊዜ እንደ ሽሮ ነው ማማስለው፣ ራቅ ብዬ ኤኒታይም ሊገነፍል ስለሚችል ብዬ ኤኒታይም ሊፈነዳ ይችላል እና ሲጀምር ቀስ ብሎ ነው እና ያው ይሄ ጸባዩ የታወቀ ነው። ሌላ ጊዜ መልሰን ስናስገባው እሳቸውን የደፈረውን ነገር ዘንግተን ሳይሆን ይሄ አመሉ እስኪቆረጥለት ትዕግስት ለማሳየት ነው እንጂ ለእሳቸው ምን ለማንም ለወንድም እህቶቻችን መሰል ባህሪ እንዲያሳይ ወይም ያሳየውን ነገር ተቀበለ ነው አይደለም ለማለት ነው። ግን ይሄ ነው ባህሪው ነው እና ብዙም እንትን አትበሉት። ራቅ ብላችሁ ነው የምታማስሉት ወንድማችንን። ያው ሀሁን ማለት ነው እንወዳለን። ሮያልዬ አይ ቲንክ አዶ ነው ራሱም ይናገራል። እንደኔ የሰደበው ሰው የለም። እኔን ሙልጭ አድርጎ ነው የሰደበኝ እና ግን በቃ አንዳንድ ጊዜ ሰዎችን ምንም ቢያደርጉ ጥሎብኝ ወደዋለሁ ብላችሁ የምትሉት አለ አይደል? እግዚአብሔር እንደዛ ልቤን ስላደረገው በጣም ደስ ይለኛል እና አልቆጥርበትም። አይታችሁታል ያለው በሞት ሲኦል አይደለም። የእንደነኛ አይነት ሰዎች መጨረሻቸው በጌታ በኢየሱስ ክርስቶስ ፍቅር ተይዘው ይወድቃሉ። ኢየሱስ ያሸንፋቸዋል፣ ጌታችን ማለት ነው። እና እኔ አሁን የሚታየኝ ሮያልን ሳየው ጌታ ኢየሱስ ምስክሬ፣ እናንተ ምስክር ትሆናላችሁ። ሮያል ጌታን ተቀብሎ የዚህ ወንጌል ሰባኪ ነው የሚሆነው። ጊዜ ሊወስድ ይችላል፣ በራሱ ሊላላጥ ይችላል። በቁሜ ቅበሩኝ፣ አስተኝታችሁ ቅበሩኝ፣ አግድመት ቅበሩኝ፣ ቁልቁል ቅበሩኝ የፈለገ ብሎ ሊል ይችላል። ሮያልዬ በቁምህም አንቀብርህም፣ ዘቅዝቀንም አንቀብርህም፣ አግድመትም አንቀብርህም። በስጋ ስላልሞትክ ማለት ነው። በመንፈስ እንኳን የሞት ነው። ስለ ሮያል በጣም እስማማለሁ። አሜን ብያለሁ። እንደዚህ በጣም አጥብቆ ጠያቂ አጥብቆ ተሳዳቢ ሰው መጨረሻ በጌታ ቤት ነው የሚወድቀው። ምንም ሳውልን ጣፈንታ ማለት ነው። ቆንጆዬ ሰባኪ ነው የሚሆነው። ቆንጆዬ ሰባኪ ያልኩህ ጌታ እንደነኛ አይነት ሰዎችን ነው የሚፈልገው። እኛን ቢሳደብም አሁን ከልቡ ኢየሱስን ይወደዋል፣ ይፈልገዋል። እንትኑ ነው አሁን የጠፋበት። የቱ ጋ ነው መስመር፣ የቱ ጋ ነው እውነተኛ ያለው ነገር ብሎ የሚል ነው። እኛም እንዲህ አድርጎን ነበር የሚባል አንድ ነገር ሲባል ሰማሁትኛለ። ምንድነው? የሆነ ግጥም ነገር ነው። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ነገር ማለት ነው። እና ሮያል አንተ እሱና ያቺ ማነች አንዲት እህት አለች እዚህ እኛ ጋር የምትመጣ እንደውም ዳጊ መዝሙር ስዘምር ብለህ አትዘምርም ብለህ የምትላት ማነች? ጦርዬ። አዎ አትጠራጠር አልኩህ። ጌታ ኢየሱስ ምስክር ነው።
እሷማ ገብቷታል እኮ የሚገርም ቤቷ የምታወራው ነገር ብትሰማ እዚህ የመጨረሻ በቀስ እያለች እየሰጠቻቸው ነው በመርፌ። ጥሩ ነው። ጌታ ይባርክ። እንደገባት ዘር ተዘርቷል ማለት ነው። መልካም ዘር። እንታገስ ብራዘር፣ በአንድ ቀን አይደለም የሆነው። እንዴ ለዘመናት የተዘራ ነገር እኮ ነው የሚነቅለው። መበሰጫጨት፣ መነጫነጭ፣ መሳደብ፣ ድንጋይ አንስቶ ሊወረውር እኮ ይችላል። ኦኬ በፋሳ ናት ነው የምፈልጠው። አንተ ገብቶሃል ምናምን ነገር እኮ ነው ያለኝ እኔ ታላቅ ወንድሜ። በመጥረቢያ ናት ነው ፋዘር ነው መሀከል ላይ ገብቶ የገላገለን። ከአያቴ ጋር በዚሁ ሸኝሃለሁ ምናምን ነገር ብሎኝ ነበር። ለአያቴ ለቅሶ ሄደን ማለት ነው። እዛው ለቅሶ ቤት ስብከት ጀመርኩኝ ራሴ። የእናቴ የአባታችን የእናታችን ቤት አክስቴላ አጎቴ ለተተረማመሱ አልኩ። ማን ስለሆንክ ነው አንተ ምናምን ብሎ ወንጌል ይሄን ይሰራል አልኩ እኮ ብራዘር። ወደ ወላጅ እናቴ ቤት እስካገባው ድረስ አልተውኩትም ትላለች አይደለች? ሱናማይቷ ሴት በመኃልየ ሰሎሞን ላይ ኢየሱስን ይዘህ አያት ቤት እናት ቤት ስትገባ ቤተ ዘመድ ውስጥ ይዘህ ለቅሶ ቦታም ሰርግ ቦታም ላይ ቁጭ ብለህ ስታወራ በቃ ታሪክ ይቀየራል አልኩ። ይሄንን ብሎ ያለ ታዲያ በኋላ የተገኘ አትለኝም? ኤርሚያስን ተከትሎ ህልም አሳየኝ ጌታ ይነግራቸዋል። ከዚህ በፊት በጣም የሚገርም ምስክር ነው ማለት ትልቅ ድንጋይ ቋጥኝ ይወረውርብኝ ነበር ወደ እኔ ላይ፣ እሱም ላይ ይወረወራል። ታላቅ ወንድሜ ነው ያዋለው። ጻድቃኔ ማርያም በሚባል ቦታ ላይ ነበር እሱ ያኔ ሄደ የነበረው። በቃ ገዳማዊ ሆኖ ማለት ነው። ሰምታችኋል አይደል? አዎ ገብራንዬ ትልቅ ቋጥኝ ድንጋይ ይወረወርብናል። በጣም የሰው እጅ አይደለም የሚወረውረው፣ በጣም ፈጣን ነው፣ ለመምታት ነው የሚወረውረው። እና እኔ ሮጬ ሄጄ ትልቅዬ ቋጥኝ አለት ስር ገባለሁኝ። በህልም ነው እግዚአብሔር በህልም መሬት ጠብ የማይል ነገር ነው የሚናገረኝ ሲናገረኝ። እና ወንድሜም እየተከታተለ እኔን ይመጣና ከድንጋይ ውርዋሮ እኔንም እሱንም ሳይመታ እሱም መጥቶ እኔ ከኔ ጋር አብሮ እዛ ቋጥኝ ትልቁ አለት ስር ሲደበቅ ስንሸሸግ ከውርዋሮ ስንተርፋ ይሆን ያሳየኝ ጌታዬ። በቃ እኔ ኦልሬዲ ገብቻለሁ አለቱ ስር ወንድሜም ላይ የሚወረወርና በቃ ሰነቃ እንተናለና ነገርኩትኝ። አዳማ አድሬ ማለት ነው። በአውቶቡስ ተራው መሀከል ላይ ነው አንድ ዛፍ ስራ ቁሜ ነገርኩትኝ። ይሄን ብቻ አይደለም ሌላ ፈተና በህይወቱ ላይ እንደሚመጣ ጌታ ያሳየኝ ነገርኩት። እንዲህ አይነት ነገር ይመጣል በህይወት፣ እግዚአብሔር ግን ያድንሃል፣ ልብህን ለእግዚአብሔር እንድትሸነፍ አድርጋልኩ። ተመነጫጨብ ነበር በቃ ምናምን ነገር አለኝ። በኋላስ መጣ ጀግናው የይሁዳ አንበሳ በመጥረቢያ አናትህ ነው የምፈልጠው ገብቶሃል ምናምን ነገር ብሎ ያለኝ የእናቴ አባቴ ሊታዳ ወንድሜ ማለት ነው። መስሪያ ቤት ሆኖ እየሰማም ሊሆን ይችላል። ኦኬ ዛሬ የት ነው ብለህ ብትል በመሰረተ ክርስቶስ ቤተክርስቲያን ጌታን ያመልካል። ግልጽ ነው። ግልጽ ነው ወይ? አዎ እኔ የማውቀው ኢየሱስ እንደዚህ ነው። ዘሬን የወረሰ ነግሬያቸው ወንድሞቼና እህቶቼን ያንበረከከ አብሮ አደጎቼን ያንበረከከ በየሄድኩበት ከተማ በተናገርኩበት ቦታ ሁሉ ከቆይታ በኋላ አሁን ባለፈው ስሰማ የረጲ መድኃኔዓለም ዲያቆን ማነው መንግስቱ የሚባለው ማለት ነው አየር ጤና ኤርሚ ጌታን እኮ ተቀበለ። ያኔ ፀጉር ቤት ስትነግራቸው የነበረው እምልህ ስበክ በቃ ተጠርተህ ከሆነ ትስበክ። ለያዥ ለገራዥ ያስቸገሩ የአየር ጤና ኪዳነ ምሕረት ቤተክርስቲያን ዲያቆናት ኢየሱስ የእግዚአብሔር ልጅ አንተ ያድናል እኮ ቆንጅዬ እኮ አዳኝ እኮ ነው እህትዬ። መድኃኔዓለም እኮ ምስክር የራሱ ምስክር ነው። ቆንጅዬ እኮ አዳኝ ነው ኢየሱስ። ቆንጅዬ እኮ አልኩ። የዘበነ ቁጥር አንድ አቀንቃይ ነበረች እህቴ። ቁጥር አንድ አልኩ እኮ እዚሁ እናንተን እያገለገልኩ ነው በውስጥ ሳወራት የነበረች ወደዛ ምናምን ነገር ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም ብላ ያለችኝ ማለት ነው። የቱ ጀግና ነው እጁን ያልሰጠ
ኢየሱስን አይቶ ያለ አልጋ ላይ ተኝታ ማለት ድንክ አልጋ ላይ ተኝታ ገጠር ሄደን ላያቴ ለቅሶ ማለት አንወደተው እባክህን በአንድ ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም። አንተ ቀረ አልቀረ ምናምን ነገር አለችኝ። አራተኛ ታናሽ ነች። አዎ ልከተልህ ያላለው ማነው? የኢየሱስ ፍቅር አሸናፊ ነው። ተው ስልህ ኢየሱስ በዘሬ እንዳይገባ ድርሽ እንዳይል ስሙን መጠራት ራሱ እንኳን አልፈልግም ብለው የሚሉ ሰዎችን በፍቅሩ ተነድፈው ተሸንፈው ተዘርረው እጅ ሰጥተው የጭናቸው ሹሉዳ ሳይሆን የነፍሳቸው ሹሉዳ ተነክቶ በጉባኤ መካከል ቁጭ ብለው ያለቅሱልሃል። አሁን ወንጌል ሲሰበክ ኢየሱስ ተብሎ ሲባል በቃ የለም ሮያል ነገ እንደዚህ ነው። እግዚአብሔር እንደነዚህ አይነትን ሰዎች ነው የሚፈልገው። ይሄ ልጅ የምር ነው ጌታን የሚፈልገው። ሮያል እየሰማ ነው ታይስላለ። የምር እኮ ነው ጌታን የምትፈልገው አንተ። ዝም ብሎ ለለበጣ አይደለም የምትፈልገው። ፍለጋህን ቀጥል። የምር ነው ጌታ የሚፈልገው። ጥሎብኝ ወደዋለሁ ብሎ እንደሚባል ጥሎብኝ አለህም። በቃ ጌታዬ እንደዚህ አድርጎ ሰውን ሁሉ እንድንወድ አርጓል። እንወዳለን። መርጌታን ግን ቢገባህ ብራዘር መቼስ አብረው የሚውሉ ሰዎች እዚህ እነማን እንደሆኑ አናቅም ብዙ ጊዜ ማለት ነው። መርጌታን እዚህ ውስጥ ማናችሁም አታውቁትም። ያለውን እውቀት እድሜውን አንቱ የተባለ የተከበረ ሰው ነው። አንቱ የተባለ እኮ አልኩህ በኦርቶዶክስ የተመሰገነ ሰው ነው። እኔ እዚህ አብሬ ስለቀረብኩ በጌታ ወንድም ስለሆነ መርጌታ ብዬ እለዋለሁ እንጂ አንቱ የኔታ ተብለው የሚባሉ ማለት ነው። እኔ ዝም ብሎ ወሸከር የሆነ ትምህርት አይደለም ራሱ እንኳን የተማረው ማለት ነው። ከዛሬ አረ ነው 23 ወይ 24 ዓመት በፊት ነው የማውቀው። በስጋ ዓይን ያየሁት ማለት ነው። ጀምሮ የነበረኝ ህይወት ምናምን ነገር አንድ ቀን እዚህ ኤርሚ ጋ እንትን እላለሁና እንደዚህ አይነት ሰዎችን ፈልገን ነው ቸርች ላይ ልከናቸው እንዲታዘቡ ታስታውሱ እንደሆነ ተናግሬያለሁ። እንዲነግሩን አንደረቢ፣ ጉንዳን፣ የአይጥ የድንጋይ አንደረቢ ለቀንበት በቸርቹ ላይ ቀበሌ 3 ጎንደር ላይ እና በኋላ ግን በሳምንቱ ባጭሩ ነው በሳምንቱ ስንጠይቃቸው ምንድን ነው የተፈጠረ ቸርቻችሁ ላይ የሆነ ጉንዳን አይጥ ምናምን ነገር ድንጋይ ደግሞ ነበር እንዴ እባብ ነበር አልናቸው። ኧረ ምንም የምን እባብ ነው የምን እባብ የምን አይጥ አሉ። በኋላ አውቀው ነው ሽንፈታቸውን ላለመናገር ስለሆነ በሚቀጥለው ሳምንት እነገሌ በጣም ጠንካራ የሆነ እምነት ያላቸው ኦርቶዶክሳዊ ፍቅር ያላቸው የእመቤታችን ፍቅር ያደረባቸው እነሱ በፍጹም ማይወሰዱ ደግሞም የእግዚአብሔር ቃል እውቀትም ያላቸው ናቸው። ጥቅስ በደንብ ነው እንትን የሚልና እነሱ እንላካቸው ብለን 5 ልከን ነው 5 ሰንበት ተማሪ ልከን ከዚያ መጨረሻ ላይ የነበረው ነገር የለም። ምንም ያደረግነው ነገር ነበረ አድርገናል። በጣም የሚሰራ ነው። በጣም ይሰራል። አንደረቢ የጉንዳኑ በጣም ይሰራል። ቅዳሴ እንዳይቀደስ ማድረግ እንችላለን። ሌላው ቦታ የምንሄድ ከሆነና ተስካር ካለ ያ ቅዳሴ ከተቀደሰ ተስካሩ እነሱ ስለሚበሉት፣ ድግስ ካለ እነሱ ስለሚበሉት ቤተ ክርስቲያኑን በጉንዳን ሽፍን ማን ይገባል? ከዛ በኋላ ማንም አይገባም። ይሄንን ያደረግን ሰዎች እዛ ጋር እንዲህ እንበትናቸዋለን ብለን ተማምለን በኋላ ላይ ግን ምንም አሉን እና እነዛ ሰንበት ተማሪዎች ስንልካቸው 3ቱ እዚያው ጌታን ተቀብለው ቀሩ። በወጡበት ቀሩ። አውቃለሁ 3ቱ ጌታን የምትቀበሉ ሲባል ብድግ አድርገው 3ቱንም በጣም የምንወዳቸው በጣም የምንተማመንባቸው እንዲሁ በጥቅስ በሉ የሚካኤል ፍቅር አንዷ
በቃ ሚካኤልዬ ብላ አትጠግብም። እና በኋላ ጌታን የምትቀበሉ ሲባል ሶስቱንም እጃቸው አነሱ፣ እዚያው ቀሩ እና ሌላ መርዶ ይዘውብን መጡ ማለት ነው። እና እንደዚህ አይነቶች አሉ። በቅርብ ምን እንዳየው አንድ ቪዲዮ እየቆየን ነው የምንሰማው። በቅርብ የወንድማችን እንዳልካቸው ዘነበ ማለት ነው አንድ ቪዲዮ ቁጭ ብዬ ስኮመኩ ስሰማ እንዴ አቤቱ ጌታዬ ይተነትነዋል አልኳችሁ። እንዳልክ ጴንጤ ነው። ጴንጤ ምንም መጽሐፍ ቅዱስ አያውቅም። ምን ያውቁና እነሱ ለጌታ ምናምን ነገር ይልልሃል። ከያያ ጋር ነው ምናምን ነገር ነው። ጠላውን እየጠጣልህ አይ ምልህ ምን ነገረ ክርስቶስ ላይ እኮ ዜሮ ናቸው ምንም ምልህ ምናምን ነገር እያለ ማለት ነው። ጠላውን ጥጥጥ እያለ አቤቱ ጌታ እና አሁን ይኸውልህ መጥቶ ኢየሱስን ተናግሮ የማይጠግብ ጳውሎስን ይሄ ለፍላፊ እንደሚሉት እንዳልክዬ እንደዛ አልሆነም። እንዲ አሁን ያበራሽን ጠባሳ ያየ በሳት አይጫወትም ማለት ይሄ ነው። አንዳንዴ ስትናገሩ ስኬሉን ከፍ አታርጉት ለማለት ነው። የምታወራው በማን ላይ እንደሆነ አታውቅም። ነገ ኢየሱስ እጅ ላይ መውደቅን አሜን። ታው አይሱንማ ካየን የጄሪካ ሁሉ አለ እንዳልክ እሱ ደግሞ ገዝቶኛል እንዳታሳይብኝ ብሎ ማለት ነው። እና ቁጭ ብሎ ጠላውን እየጠጣ ፖፖ እያለ ምንም እኮ ምልህ ገለባ ናቸው ጴንጤዎች። ነገረ ክርስቶስ ላይ ብዙም የረገጠ ነገር የላቸውም። ግን እንትን እያለ በቃ አሁን ያን ቪዲዮና የአሁኑን ቪዲዮ አገናኝልኛ ሁለቱን እንዳልካቸው ዘነበን ማለት ነው። በክርስቶስ ሕያው የሆነው አዲስ ፍጥረት የሆነው እንዳልካቸው ዘነበን ብታገቢያና ያ ጠላ ሲጠጣ የነበረው እንዳልካቸው ዘነበን ብታገኘው ጠጋ ሲዞ ራሱ ይሰብከዋል። በቃ ታሪካችን እንደዚህ ነው ብራዘር። ያ የኢየሩሳሌሙ የቅዱሳንን ደብዳቤና አሳዳጅ የነበረ ጳውሎስ ከደማስቆ በኋላ ያለውን ጳውሎስ ብታገናኘው ሁለቱ የሰማይና የምድር ርቀት ናቸው። የእያንዳንዳችን ታሪክ እንዲህ ነው። መርጌታ አስማት ሲሰራ ነው ያገኘው ጌታ። የትናንትናው አስማተኛ አሁን የሚነግራችሁ ውሸት አይደለም። አየህ ማነው ታሪክን ቀያሪ ማነው አክባሪ ማነው የድሃ አደግ ወዳጅ ማነው ጌታ እኮ ነው። ማን ነበር ይሄ መዝሙር የዘመረው? ፕሊስ እንዴት አንዳንዴ እኮ ነው መዝሙሩ ይመጣብኛል። አንተዬ መጣብኛል እኮ የማ መዝሙር ይሄ መዝሙር ወገን ማነው ታሪክን ቀያሪ ታጋይ ነው። ኦኬ ማነው እንደዛ ነው የሚለው? ማነው ታሪክን ቀያሪ ነው? ትክክል ብየዋለሁ? ታሪክን ቀያሪ። እስኪ እንስማው አንተዬ። ኦሆ ገና እዛ ኢትዮጵያ ቴሌቪዥን ላይ ያለ ሆይ ሆይ ሲባልለት በታዋቂነቱ አይተሻል። መቤት ትራውል አይተዋል አይደል? አይታችሁታል አይደል? ክላርክ አየህ 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 ማን ይሄን ልጅ አሁን እንደዚህ ያስለቀሰው? ታዋቂነቱ እንኳን እኮ አልያዘው። አሁን ዛሬ ቲክቶክ ላይ እየመጡ የሚንደፋደፉብን ሁሉ ማለት ነው። በቲክታክ አይደለም የሚታወቀው፣ በኢትዮጵያ ቴሌቪዥን ነው የሚታወቀው። በተናጋሪነቱ ነው የሚታወቀው። ደጋግሜ ነው ያየሁት። ታውቃላችሁ እሱን ቪዲዮ
ጌታ የሰውን ልብ ሲነካ ማለት ነው። ያኔ ገና እዛ ጠላውንም ድራፍቱንም ቢራውንም ዊስኪውንም እየጠጣ ባለበት ጊዜ ማለት ነው። ታዝባችሁታል። ደግሞ ይመጣና እኛ አርእስት አድርገን ሌላ አርእስት አድርገን ከገባን ይመጣና ገስት ይልክልሃል። ስናስገባው ይሄ አርእስት ይቀየር ይልሃል። የቤቱ ባለቤት ሆኖ ቁጭ ብሎ ያስቀይረናል። እኛም እንሰማዋለን። ምክንያቱም አይ እንዴት ስለ ኢየሱስ ደግሞ መጥቶ አርእስት አውሩ ብሎ የሚለን ስለ ኢየሱስ ሞቅ ብሎትም ሰክሮም እኮ ገብቶ ነው የሚያወራው፣ ስለ ኢየሱስ ነው። ሃሌሉያ። የጠጣው እንኳን ነገር ሐሳብ እንትን አላስቀየረውም። አየህ መጥቶ ስለማን አሁን ከዚህ በኋላ ለሰው ልጆች ሊነገር የሚገባው ኢየሱስ ነው ይላል። ሲገባም እኛ እያንዳንዳችን ጥግ ጥግ ይዘን ነበር የምንሰማው የነበረው። ወደ ጌታ ትመጣለህ ብዬም ያልኩት ቀን መጽሐፍ ቅዱስ ይዞ ባይዞይ መጽሐፍ ቅዱስን ያዘውና አልጸልይልህ ያልኩትኝ እህቶቼና ወንድሞቼ ምንም ጥርጥር የለውም እንዴ። እና ታዲያ እዛ ቴሌቪዥን ላይ ኢትዮጵያን ሲያምሳት በአንድ እግሩ ሲያቆም የነበረ ሰውዬ በወንጌል ደግሞ እንደዚህ ያረገዋላ ጌታዬ። በቃ እውነተኛ በሆነ ቤተክርስቲያን በጣም እጅግ ከምንወደው ወንድም ከነቢይ ጥሌ ጋር ነው ያለው። እየበላ ነው መንፈሳዊ መብል ማለት ነው። አልጠራጠርም የአባቶቼ አምላክ እግዚአብሔር አምነዋለሁ። የአባቶቼን አምላክ እግዚአብሔር ልጆች አሉት ጌታ። አይታችሁታል አይደል? ሞቅ ብሎት ሁሉ መጥቶ ማለት ነው የሚያወራው። መጥቶ ግን ኢየሱስን ነው። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ። አንዳንዱ እኮ በጾም በጸሎት ሁሉ ሁሉ እንኳን መጥቶ ኢየሱስን እኮ አያወራም። በጾም በጸሎት 7 ቀን ዘግቶ ወጥቶ የሚያወራልህ አግናጢዮስ፣ ሱሱኒዮስ፣ ሰባሪዮስ፣ መቃሪዮስ፣ እንጦሮንጦስ፣ ዲያብሎስ ምናምን ነገር ብሎ የሚለን ዳርያስ የትናንትናው እንዳልክ ግን ጠላ ጠጥቶ መጥቶ አረቄም ጠጥቶ መጥቶ ድራፍትን ጠጥቶ መጥቶ ውስኪም ጠጥቶ መጥቶ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ጴንጤዎች ስርዓት ያዙ ብሎ ያለን ቀን ሁሉ አስታውሳለሁ። ዓለም የግልብጦች ማለት ይሄ ነው። እኔ በደንብ የታዘብኩት የህይወት ዘመን ምሳሌ ይሄ ነው አልኩ። ሰካራም ብለህ ልትለው ትችላለህ፣ ከጠጣው ነገር የተነሳ ማለት ነው። በቃ ያለማወቅ ወራት በዛ ዘመን ውስጥ ሆኖ እንደዛ አድርጓል። አሁን ግን እንደዛም ሆኖ እንኳን አየህ፣ እንደዛም ሆኖ የሚያወራው ሌላው እኮ ሞቅ ሲለው የሚያወራው ስለ ሴት ነው። ምልህ ያው እንትና የምትባለዋን ሴትዮ አውጥቻት ሌላኛይቱን ደግሞ እየተጠባበኩ ነው ብሎ የሚል እሱ ነው እንደ ትልቅ ነገር የሚወራው። ሌላኛይቱን ደግሞ ቃብዱ ይዣለሁ ምናምን ነገር ብሎ የሚል ማለት ነው። አየህ እና ያኔ እንደዛ እያለ ሲያወራ ሰብ አይቼው እና ያሁኑን እንዳልክዬን ሳየው የዛኛውን ቪዲዮና ይሄኛውን ቪዲዮ ሁለቱን ጎን ለጎን አድርጋችሁ ብታዩት የለም ያኛው እንትን ሰካራ የሚረገጠው ጣሳ ነው የሚመስለው። አሁን ደግሞ በሞገስ የጠገበ ማለት ነው። ኢየሱስ ሲገባ ታሪክህ እኮ ነው የሚቀየረው። ታሪክህ አሁን ጉባኤ ቁጭ ብሎ ጉባኤ ያኔ ብቻ አይደለም አሁን ብቻ አይደለም ያኔም ራሱን ያን ስብከት እየሰማ እንዲሁ መኪና ውስጥ መሰለኝ አይ ቲንክ ቪዲዮ አንተ በቃ አንደ አይተህ በቃ ከህሊና የማይጠፋብህ ነገር አሉ። ነቢይ ጥልዬ ስለ ጌታ ነበር ይሰብክ የነበረው ያው ስለ ኢየሱስ ያውራ። አየህ እንደነ ጥልዬ አይነት አገልጋዮች ያውሩ ኢየሱስን ማለት ነው። በቃ እንደዚህ ነው ነቢይ ማለት እንደዚህ ነው። ኢየሱስን የሚያወራ ነብይ ደስ አይልም?
0943812297 ይላል ሊመጣና ማለት ነው። ዳርያስ ቆተታም ትውልድ በቃ አንተ እና አሁን እዛ የሱ ቪዲዮ ነበር ይሰማ የነበረው ማለት ስለ ጌታ ማለት ነው። አልቅሶ አስለቀሰኝ እኮ አልኩ። እኔም አብሬ አለቀስኩኝ። የዛን ቀን ነው እኔ በቅጡ ያየሁትኝ እንዳልክዬም ማለት ነው። ያኔ በቅጡ ያየሁትኝ እና በቃ ቀልጧል፣ ፈሷል ማለት ነው። በማን በኢየሱስ ፍቅር፣ በኢየሱስ ፍቅር፣ በኢየሱስ ፍቅር ደስ አይልም? በኢየሱስ ፍቅር እና ዘላለሙን ታዲያ እንደዚህ አይነት አንደበተ ርቱዕነት ይዞ ማን የሰጠው ተናገር የመናገር ጥበብና አንደበተ ርቱዕነትን? የሆነ እኮ ካሴት የዋጠን የሚመስለው ሲያወራ አይተዋል አይደል? አይ በተፈጥሮ ጊፍትነት እግዚአብሔር እንደዚህ ይሰጣል ማለት ነው። ስለዚህ ሁሉ ቀን ስለና አልማዝ ባለጭራ እያወራን ኢትዮጵያ ቴሌቪዥን ላይ ይሄ ልጅ ዘመኑ እንዳይጨርስ ጌታ በቃ ጠርቼው ጸጋውና መንፈሱ ሞልቶት ካወራ ስለ ኢየሱስ ያወራል ማለት ነው። አሁን አይተዋል አይደል? ያኔም እየሰከረ መጥቶ ኢየሱስን አውሩ ብሎ የሚለው አሁንም በየደቤት ኢየሱስን አውሩ ብሎ የሚለው እንዳልክያውን ያሳብቅበታል። ኢየሱስ በሌለበት አይገኝም። ደስ አይልም? ቴንክ ዩ ሎርድ። እንደዚህ ነው መሆን ያለበት። አየህ እና ሮያልዬ ያው ልብህን ለጌታ አዘጋጅ እሺ። ዘቅዝቃችሁ ቀበሩኝ፣ አጋድማችሁ ገንዙኝ የሚባል ነገር የለም። ኦኬ እሱ ያው በስጋ በምትጠራ ሰዓት እንደዛ ሊሆን ይችላል። ዘቅዝቃችሁ ብትቀብሩኝ፣ አንጋላችሁ ብትገንዙኝ፣ አቁማችሁ ብታጥቡኝ የሚባል ነገር የለም። በዘሬ አይግባ ብለው ያሉ ነው ኢየሱስ በህይወታቸው ገብቶ ታሪካቸውን ቀይሮ እና እንደዚህ መናገር በጣም ነው ደስ ያለኝ። ጌታ ኢየሱስ ምስክር፣ አንጠራጠርም። እኛም አንድ ሰሞን እንዲህ አድርጎን ነበር ብለን ያልነው ነገር እሱ ይታያል ማለት ነው በህይወታችን። እና ጌታን ውደዱ ወንድሞች፣ ኢየሱስን ውደዱት። ብርቱነን ኃያላንን ብለው ያሉ ናቸው በፍቅሩ ተሸንፈው የቀሩት። እንኳን አገኘን። የት ነበርኩ እስከዛሬ ድረስ? ምን ሆነ ነው ግን? አንዳንዴ እንደዚህ ብለዋችሁ አታውቁም ሰዎች? ለምን ያኔ ደብድበህ አልነገርከኝም ነበር? ለምን በበትር እንኳን አትለኝም ነበር ያለኝ ሰው አስታውሳለሁ። አይ ነግሬህ እኮ ነበረ። እኔ እስከዛሬ ድረስ ዘመኔ እንደዚህ ጮት ያኔ እኮ ስነግርህ አንተ እኮ አሰማም ነበር። ለምን ግን አትመታኝም ነበር በለው ያሉኝ ሰዎች አውቃለሁ። ወንድሞች እናቶች፣ እና ጌታ ይወደዳል። ተባረኩ። ቢኒያ ሰላም በል። እንኳን ደህና መጣ። እሺ ወገኖች እንዴት ናችሁ? የጌታ ኢየሱስ ሰላምና ጸጋ ከእናንተ ጋር ይሁን። ያው ያልዳናችሁ የመዳንን ወንጌል እንደዚህ ስሙ፣ የዳናችሁ ደግሞ በሰማችሁት በዛ ወንጌል ጽኑ። ወንጌል ይቀጥላል። እሺ ቅዱሳን ነቢያት የገናን ጾም ኦኬ ጾመ ነቢያት። እሺ ኤርሜ የዛሬ ነገር ለመፈለግ ይመስላል ይሄንን ይዘ የመጣው። ኦኬ መለሱልን እኮ ምን ብለው መለሱ? በቃ በተለይ ማን ነው ሮያልዬ መለሰልኝ። የዚህ መልስ ያለው እኛ ኦርቶዶክሳውያኑ ጋር ሳይሆን ዘማርያም ጋር ነው ብለዋል። እኔ ደግሞ ዘመሐመድ ጋር አይሻልም ወይ ብዬ እያልኩትኝ እንደዚሁ እየተቀላለድን የለም መጽሐፉ ላይ የለም ነው ባጭሩ። ታዲያ መጽሐፍ ላይ በሌለ ጾም እኛና አጾሙን ብለው ይሉናል። እነሱ እንኳን ራሱ የሚጾሙበት ምክንያቱን አያውቁትም። መቼ እንደጀመረ የትኛው ነብይ እንደጾመ
ይኸው ስንት ሰዓት ሆነ የመሰለህ? 4 ሰዓት ከሩብ ሆነ ይሄን ላይቭ ከከፈትኩ። ከሮያል ውጭ መጥቶ ያወራን የረባ ነገር ያወራ ሰው የለም። አሁን እኮ በቃ ብዙዎቹ ገብቷቸዋል ማለት ክብር ለኢየሱስ ይሁን። እዚህ የሚሰራው ስራ ቀልድ አልነበረም። ምክንያቱም በብዙ ተረት ውስጥ እንደታሰሩ ብዙዎች አውቀዋል። ግን ኢየሱስ ያድናል። በቃ በጣም በአጭሩ የምንነግራችሁ እውነት ኢየሱስ ያድናል። አሜን። ይህን ሰው እንቀበለውና ትቀጥላለህ። ወንድምነት ደጋግሞ ጽፎ ነበር። ሰላም ላንተ ይሁን። የገባው ወይ የገባሽው? ሰላም እድሜ፣ እንዴት አደራችሁ? ደህና ነኝ ጌታ ይመስገን። እንዴት ነሽ? ከየት ቤተ እምነት ነው ታችን? አይ ክርስቲያን ነኝ እኔ እንኳ። ከየት? እና ብዙ ጊዜ አንተን ፕሮግራም እከታተላለሁ። እናንተን ስላገኘኋችሁ ክርስትናሽ ከየት ነው? ካቶሊክ ኦርቶዶክስ ክርስትና ብለው ስለሚጠሩ። እሺ እና ማለት በውስጥ በወራ ደስ ይለኛል የምትችል ከሆነ። እንዴት ልበልህ፣ የሁለት ልጆች እናት ነኝ። ግላዊ ነገር ነው። ግላዊ ነገር ከሆነ የት ሀገር ነው የምትኖሪው? ኢትዮጵያ ውስጥ ነው የምኖረው ኤርሚዬ። እሺ ስልክሽን ጻፊልኝ በውስጥ ፎሎ ባክ መልሼልሻለሁ። እሺ ኤርሚዬ። ቴንክ ዩ። እሺ አመሰግናለሁ። ተባረኩልኝ። አሜን። ቴንክ ዩ። እሺ በኢየሱስ ቢኒ አቀጥል። አይዞሽ እንዴ ፈርታለች እህታችን። ያ በውስጥ ስልክሽን አስወጡኝ። እሺ በውስጥ ስልክሽን ጻፊልኝ። እሺ ተባረኪ። ኦኬ አጠር ቀጠን ስናደርገው ምን እያልን ነው? ኢየሱስ ያድናል ነው። ኦኬ ኢየሱስ ያድናል። ከኛም ቤት ያላችሁ ኢየሱስ ያድናል ብላችሁ ስበኩ። በእውነት ጌታ ምስክሬ ነው። ወሬ ምናምን ከጠፋባችሁ የመጀመሪያው ነገር ማድረግ ያለባችሁ ምን እንደሆነ ታውቃላችሁ? ኢየሱስ ያድናል። ምክንያቱም የዳንበት ወንጌል ይሄ ነው። ለሰዎችም የምንናገረው የምስራች ኢየሱስ ያድናል የሚል ነው። በርቀትም ያላችሁ ይሄ የመዳን ወንጌል ያልገባችሁ በብዙ እስራት ውስጥ በብዙ ተረት ውስጥ ያላችሁ እናንተም ደግሞ ለእናንተም ኢየሱስ ያድናል። በቃ አለቀ። መልእክታችን መቼም ዘመናት ቢቀየሩ የጌታ ኢየሱስ ክርስቶስ የማዳን እጁ ዘመን አይሽረውም፣ ዘመን አይቀይረውም። የእግዚአብሔር የማዳን እጅ በክርስቶስ ኢየሱስ ተገልጧል። ስለዚህ ኢየሱስ ያድናል። ሳይ ጌታ ኢየሱስ ይባርካችሁ። በእውነት አማኝ ኢየሱስ ያድናል ሲባል ኢየሱስ ያድናል ብሎ ወዲያው ነው የሚጽፈው። እንዴት ደስ እንደሚል! ምንድን ነው ሲባል ያዳንበት ወንጌል ይሄኛው ነው። አለቀ። በቃ አንያዝም። ኢየሱስ ያድናል ነው። ተረት ተረት ምን አንቀበልም። አስቀድሞም የእግዚአብሔር ክንድ የማዳን ክንዱ የተገለጠው በማን ነው ሲባል የማዳን ክንዱ የተባለው ራሱ ማን ነው ከተባለ ኢየሱስ ነው። ኢሳይያስም አይቶ የተናገረው ይሄንን ነው። ያየነውን ማን አምኗል ያለው ኢየሱስ ነው። እግዚአብሔርስ ክንድ ለማን ተገልጧል? ክንዱ ከዛ ብሎ የተረከልን ማንን ነው? ኢየሱስን ነው። ሰፍሪንግ ሰርቨንት ብለን 53ን ኢሳያስ 53ን አንብበን እኮ በቃ በእንባ የምንጨርሰው ምዕራፍ ነው። ለምን ሲባል ገና ጌታ ከመምጣቱ ኦልሞስት 700 ዓመት በፊት ጌታ ገና ቃል ስጋ ሆነ የሚለው ያ ቃል ከመፈጸሙ በፊት 700 ዓመት በፊት የነገረን ነገር ነው። ደዌያችንን ተሸከመ ብሎን በመገረፉ ቁስል እኛ ተፈወስን እያለ ከሕያዋን ምድር እንደተወገደ አስቀድመው ነቢያት ስለዚህ ዘሩን እንደሚያይ ሁሉ ነገረን።